ኤሎሂም ቬዩሜር ኤሎሂም ናሻድ አዳም ይላል። ኤሎሂም እንዲህ አለ። ቬዩሜር ኤሎሂም ኤሎሂም አለ ነው። ምን ነሻድ አዳም አለ። አዳምን እንፍጠር ወይም እንፍጠር ሳይሆን ነሻድ ማለት እንስራ ማለት ነው። ሞር ፕሮባብሊ ማለት ነው። እና ያው እንስራ አሉ። አማልክት ነው አልከን። ኤሎሂም ተቀበልን። ኤሎሂም ወይም አማልክት ማንን ነው እንፍጠር እያሉ የሚጠሩት? በብዛህነት አካላቸው ሶስት ስለሆኑ እኮ ነው። ማንን ነው የሚጠሩት? ትክክል። እሺ ተቀብያለሁ። ሶስት አካል ናቸው። ግን ማንን ነው የሚጠሩት? እነዛ ሶስት አካላቶች እንፍጠር ብለው ማንን ነው የሚጠሩት? ሶስቱም አይደሉም እዚህ ጋር የጠሩት። እሺ አማልክት ናቸው አልከና? አይ አማልክት ናቸው አልከና እኮ አማልክት ናቸው የጠሩት አልከና። እሺ ልክ ነህ፣ ግን ሶስት ነው የሚል ቁጥር የለውም። ሶስት የሚልማ ትክክል እስማማለሁ ካንተ ጋር። ስለዚህ ትክክለኛ ነገር ሶስት ነው የሚል የለውም፣ እስማማለሁ። ግን አማልክት ናቸው አልከን። አሁን ልቆይ ላሳይህማ እዚህ ጋር አንዴ ቪዲዮ ላብራና ላሳይህ ፖይንቶች። ቢስሚላህ። ከዛ እኔ ራሴን ሙግት አቀርብልሃለሁ። አሁን አንተ ያቀረብከው ላይ ይሄድን ስለሆነ ማለት ነው። አማልክት አለ አለን። አማልክት አለ አለን። ከዛ አማልክት እንፍጠራሉ አይደለ? ሰውን በመልካችን በአምሳላችን እንፍጠር ወይም እንስራሉ። እነዚህ አማልክቶች ለማን ነው እንስራ ያሉት? ለራሳቸው ነው። ለራሳቸው ማለትም እግዚአብሔር ራሱን እንደሚያማክር ይናገራል መጽሐፋችን እኮ። አማልክትን ያማክራሉ። እግዚአብሔር ራሱን በራሱ ማለትም አማልክት ኤሎሂም አማልክት ስለሆነ የቃሉ ትርጉም አማልክት ራሱን በራሱ ያማክራል እኮ። አማልክቶች እሺ፣ አማልክት ለምሳሌ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብ ወልድ መንፈስ ቅዱስን እያማከሩ ነበረ። አዎ እንደዛ ማለት እንችላለን። እሺ ስንት አብ፣ ስንት ወልድ፣ ስንት መንፈስ ቅዱስ አለ? አንድ አብ፣ አንድ ወልድ፣ አንድ መንፈስ ቅዱስ አለ። እሺ አንዱ አብ ሌላን አብ ሲያማክር ነበረ? አይደለም፣ አብን ግን ወልድን ያማክራል። ኦኬ፣ ስለዚህ እርስ በእርስ ነው የምትለው? አዎ፣ ከሶስቱ ውጭማ የሆነ ምክክር የለም። አዎ፣ በአንተ አባባል ከሆነ ጥቅሱን እንደዛ ሳይሆን አማልክት ሳይሆን ተናጋሪው አብ ነው ብትለን፣ አብ ለወልድና ለመንፈስ ቅዱስ እያላቸው ነው ብትልና፣ ያው ውይይቱ የአማልክት ስለሆነ አማልክት ደግሞ አብ፣ ወልድ፣ መንፈስ ቅዱስ ስለሆኑ ነው እያልኩኝ ያለው እኔ እኮ። ተናጋሪው እግዚአብሔርም አለ የተባለው ማን ነው? አማልክቶች ነው ያሉት ወይስ አብ ነው ያለው? እዚህ ጋር እንደኔ አብ ይመስለኛል። ቴንኪዩ። ስለዚህ አብ ነው ተናጋሪው ማለት ነው። እንደኔ ነው ግን። ኦኬ፣ ከአብ ውጪ አሁን ለምሳሌ አብ ሁሉን አዋቂ ነው አይደለ? አዎ። ወልድም ሁሉን አዋቂ ነው አይደለ? አዎ፣ ሁሉን አዋቂ ነው። መንፈስ ቅዱስም በተመሳሳይ ደረጃ። አዎ። እና አብ ለምንድን ነው ወልድ ሁሉን አዋቂ ከሆነ ለምን እንፍጠር ብሎ ይነግረዋል? ለምን እንፍጠር ይለዋል? ሁሉን አዋቂ ነው። አስተውል እንግዲህ ሁሉን ነገር ያውቃል። አብ ምን እንደሚያስብ ወልድ ያውቃል። ወልድ ምን እንደሚያስብ አብ ያውቃል። አብ ምን እንደሚያስብ መንፈስ ቅዱስ ያውቃል። መንፈስ ቅዱስ ምን እንደሚያስብ አብ ያውቃል። ለምን ይነግራቸዋል? እንፍጠር ለምን ይላቸዋል? የእንትን ስለሆነ አሁን ለምሳሌ እንደኔ ላስረዳክ የትኛውንም እንትን አስተምሮ ስለማልወክ አሁን ከእንትን ወጣ ማለት ነው። ከአስተምሮ ወጣ። አሁን ችግር የለውም። እሺ ወደ አንተ እንሂድ። ወጣ። አይ እንደኔ ላስረዳክ ባይሆን አስተምሮቱ ይሄንን ሊመልሰው አይችልም። ስለዚህ አንተ መልስ። አስተምሮቱ ሊመልሰው አይችልም። አንተ ግን መልስ እንደራስህ። የትኛው አስተምሮት ነው ሊመልስልህ አይችልም? አጠቃላይ ክርስቲያን አስተምሮ ያነሳናቸው ሙግቶችን ያው እኔ ያዝም አላረኩም፣ ቀለል አድርጌ ነው እያወራሁ ያለሁት። አጠቃላይ ያነሳናቸው ሙግቶችን ሊመልስ አይችልም። አንተ ግን እንደራስህ ቀጥል። እሺ፣ እግዚአብሔር ራሱን በራሱ ለምን ያማክራል? እግዚአብሔር አብም ወልድ አዋቂ ናቸው፣ ሶስቱም መንፈስ ቅዱስንም ጭምር አዋቂ ናቸው። ለምን ራሱን አማከረ ለሚለው ነገር እንዴት መሰለክ፣ አንድ ነገር የሆነ ፕሮቶኮል የምትወስደው ለአንድ ነገር መገለጥ ነው ማለት የሆነ እርምጃ የሚወሰደው ለአንድ ነገር መገለጥ ነው። አንድ ነገር ከተሰራ በኋላ ለዛ ነገር መገለጥ የሆነ ፕሮሰስ ያስፈልገዋል። ተረተኛል ሐሳቤ? እኛ ተሰራን አይደል? ስቲል ተሰራን። እዛ ለኛ መገለጥ ፕሮቶኮል ይጠይቃል። የእናንተ መገለጥ ደግሞ ይሄ ነው መስፈርቱ ተብሎ የእናንተ መምጣት የእናንተ መሰራት ከዚህ የጀመረ ነው ብሎ መስፈርቱን ያስቀምጥልናል።
አየህ እኛ እንዴት እንደተሰራ መስፈርት ነው እንጂ እውነት እግዚአብሔር ወልድ ከእግዚአብሔር አብ አንሶ እግዚአብሔር አብን አልሰማም ወይም ደግሞ አልስማሙ ብለው ወይም ደግሞ እሱም ያውቀውን ይሄኛው ሳያውቅ ይሄኛው እንዲያሳውቅ እየነገረውም አይደለም። እንደኔ ያረዳድ ጥራትህን አደንቃለሁ። እንግዲህ እንደ አንድ ደህና ክርስቲያን ሃይማኖትህን ነው ልትዳደግ የሞከርከው። ምንም ችግር የለውም። ተመልክተህ ከሆነ ግን ሃይማኖት እየታደግኩ አይደለም። ሃይማኖት አይ ቲንክ ሃይማኖት የለኝም በሚለው እንያዘው። እሺ ስለ አንተ ቆይ እሺ አንዲ ዘዋን ሰላም ብያለሁ። ሚውት አንሳማ አንዲ ዘዋን አለ ዘዋን ሰማል አለ እንዴ ነህ? ሰላም ነህ? ያንተ ድምጽ የተሰማኝ አይደለም። አሁንስ አይሰማም? አይ ቲንክ ኔትወርኩ ጥሩ አይመስለኝም። የዘዋን ኔትወርክ አሁን ይሰማል? አሁን ትሰማለህ? የኔ ድምጽ ይሰማል? አንተ ትሰማለህ? የኔ ድምጽ ይሰማል? አሁን ይሰማኛል። እሺ ያው ሰላም ናችሁ? ኦኬ አዎ አልহামዱሊላህ። ኦርቶዶክስ ነው አንተ? አቡ ታውቀኛለህ እኮ ነው። አይ ይቅርታ ለማረጋገጥ ብዬ ነው። ኦኬ ዘፍጥረት ምዕራፍ 1 ቁጥር 26 ላይ አምላክ እንፍጠር ያለው ለመልአክ እንደሆነ የኦርቶዶክስ መጽሐፍ ይናገራል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ማለት ነው። ለነማን ለመልአክ እንደሆነ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ መልአክን ነው እንስራ ያለው እንስራ ያላቸው መልአክን ነው ብሎ ይናገራል። አይደለም መዘወን ቆይ ዳሪክ እያሳያለሁ ለአንተ እኔ ግራ ገብቶኝ አይደለም እንግዲህ ነኝ አላልኩም። አይ ታውቀኛለህ ነው ያልኩት። ከዚህ በፊት አውርተናል ካንተ ጋር አቡበከር፣ ትላንትናም ስናወራ ነበረ። አይ ኦርቶዶክስ ለዛ ነው ካስታወስከኝ ብዬ ነው። እሺ ዳሪክ ምን ትላለህ? መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ ለመልአክ ነው እንፍጠር ያለው ይላል። ምን ሊሆን ይችላል? ውሸት ነው። እኔ አልቀበለውም። እነሆ እንደዛ እኮ ነው። ለምን መሰለህ? ተመልክተህ ከሆነ አምላክ ምንድነው ካውንስል የምንለው ነገር አለው አይደለ? መዝሙረ ዳዊት ምዕራፍ 89 ቁጥር 7 ላይ ኦኬ ቆይ ውሸት ነው አልክ? ቆይና አንድ ሌላ ኦርቶዶክስ ላስገባለህ። እሱ ደግሞ አሁን ሲያምን ታየዋለህ። እሱ አሁን በደንብ ያምናል። ናግባ ኦርቶዶክስ ልክ ይላል። ናግባ እሱ ቀጥታ ነው የሚያምነው። እንግዲህ አሁን ኦርቶዶክስ አሁን ኖርማል እንኳን ኖርማል ኦርቶዶክስ የሚሆን ሌላም ሃይማኖት እንትን አይልም እኮ። ይሄ ኖርማል እኮ አይምሮ ያለው ሰው ሰውን በመልካችንና በአምሳላችን እንስራ እያለ ነው። ስለዚህ መላእክት በሰው መሰራት ውስጥ እንትን አላ ድርሻ አላቸው። አልገባም ታውቃለህ፣ ፈራ አልገባም። አዎ መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 እንደዛ ነው የሚለው። እንግዲህ እኔ ደግሞ እንደራሴ በመላእክ እጅ አልተሰራውም። ፔሬድ ከመላእክት ተበልጣለሁ እኔ። በመላእክ እጅማ አልተሰራም። እንስራ አለና ግን የፈጠረው 27 ላይ ስትመጣ እብነ ዝራ ምን ይላል መሰለህ? የአይሁዱ ራባይ ትልቁ መምህር እብነ ዝራ ጥያቄ ያነሱበት። ምን ሆነ ነው እንዴ በአምላክ እኛ በመላእክ መልክ ነው የተሰራ ነው ሲባል፣ በመሰረቱ መልክ የሚለው ቃል ዲፋይን እናድርገው አላቸው። ከዛ መልክ ብሎ ማለት ራሱ ጻድቅ መሆን ነው ብሎ ነው ዲፋይን ያደረገው። አዲስ መደበኛ ትርጉም ተመልክተው ከሆነ ከማጥኛ ጽሑፍ ጋር መልክ ብሎ ማለት ጽድቅና ማለት ነው ብሎ ነው ያስቀመጠው እንጂ የእግዚአብሔር መልክ ማለት ለምሳሌ እግዚአብሔር ዳሪክን ይመስላል ወይ አወከርን ይመስላል ማለት አይደለም በመሰረቱ ማለት ነው። እና በእግዚአብሔር መልክና በእግዚአብሔር አምሳል ብሎ ማለት መስማት፣ ማየት ምናምን የሚሉ ነገራቶች ተሰጥቷቸዋል ማለት ነው አለ አንድ። ሁለተኛ ደግሞ የሆነ የተለየ ነገር ጽድቅና ተሰጥቷቸዋል ማለት ነው ብሎ አስቀመጠ ማለት ነው። እና እዚህ ጋር ትላልቅ እንትኖች መምህራኖች ምንድነው ክላውስ ዌስተርማን ተብሎ የሚጠራ ፕሮቴስታንት አለና ይህ መምህር በጣም ትልቅ መምህር ነው። በዩኒቨርሲቲ ኦፍ በርሊን እንዲሁም ሌሎች ቦታዎች ላይ ትላልቅ ትምህርቶችን የሚሰጥ መምህር ነው። እና በኮሜንተሪው ላይ ምን ብሎ ነው ያስቀመጠው? ይሄንን ጥቅስ ጠቀሰና ማለት ነው እንዴት አድርገን ልንፈተው እንችላለን ምናምን አለ። አንደርስቱድ ዘ ፕሉራል ኢን ዘ ዌይ አለ ኖት ኦንሊ ቢኮዝ ወዝ ምናምን ብሎ ካስቀመጠ በኋላ ኢን ፌቨረብል ኦፍ ፕሉራል ኦፍ ዴሊቤሬሽን ኢን 1:26 አለ። ጄኔሲስ ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተወደደው የሚሆነው ወይም ደግሞ ትክክለኛ ትርጓሜ የሚሆነው ፕሉራል ኦፍ ዴሊቤሬሽን ነው አለ። ፕሉራል ኦፍ ዴሊቤሬሽን ምን ማለት መሰለ ዳሪክዬ? እኔ አንተና ዘዋንን ይዣችሁ ሄድና ጥብስ ቤት አስገባችሁና
ከዛ ጥብስ ቤት ትበላላችሁ። ጋባዥ እኔ ነኝ። ከዛ ምን እላችኋለሁ መሰላችሁ? ከፍለን እንውጣ እላችኋለሁ። ባይ ዲፎልት እኔ ከፍለን እንውጣ ስላችሁ ሁላችሁም ብር አውጡና ሁላችሁም እንክፈል ማለት አይደለም። እኔ ነኝ ከፋዩ፣ ግን ከፍለን እንውጣ እላችኋለሁ በውክልና ማለት ነው። ፑላር ኦፍ ዲሊብሬሽን ተብሎ ይጠራል። እና እሱም መዝሙረ ዳዊት ምዕራፍ 89 ቁጥር 7ን ይጠቅስና አምላክ ዲቫይን የሆኑ ካውንስሎች አሉት እና ማህበሮች አሉት፣ እነሱን ያስቀምጣል። አንዴ ይቅርታ፣ ኦርቶዶክስ ሰላም ብያለሁ። አንተ ቃል ስጋ ነኝ አነ አውቄያለሁ። እንዴት ነህ? ሰላም ነህ ወይ? አለሁ። እንደ ወንጀለኛ ስም ትቀያየራለህ። ወንጀለኛ ስማ፣ ዘፍጥረት ምዕራፍ ትንቀያየር የወንጀለኛ ነው፣ የወንጀለኛ ነው። እሺ አይደለም። እሺ ኩፋሌ ምዕራፍ 4 ቁጥር 4 እሺ ኩፋሌ ምዕራፍ 4 ቁጥር 4 አልቀበለውም ይላል የኩፋሌ መጽሐፍ። ምን ትላለህ? ምንድን ነው የሚለው? ኦርቶዶክስ ሆኖ ኩፋሌን አልቀበልም ይላል። አንተ ትቀበላለህ? ኩፋሌ ምንድን ነው ንገረኝ እስቲ። መጽሐፉን ትቀበለዋለህ ወይ? የኩፋሌ መጽሐፍን? አዎ። እሺ ስለዚህ ምን ይላል መሰለህ የኩፋሌ መጽሐፍ? መላእክቶች ነው አንተን የፈጠሩ ይላል። መላእክቶች ፈጣሪ ናቸው ይላል ኩፋሌ። አሳየኝ እስቲ። እሺ እንግዲህ እሺ ባይብል እንክፈት። ጉር ነው እንግዲህ በየቀኑ የሚወጣው ማለት ነው። በየቀኑ እሺ። ባለፈው የሰጠውን አሳይመንት ጨርሰሃል? ቃል አልሰራም? አልሰራም። ምንድነው የጠየቀኝ? ግን ቆይ ምንድነው የጠየቀኝ? ሰነፍ ተማሪ ነህ። ምንድነው የጠየቀኝ? ስንት ነገር ሁለት ጥያቄ ጠይቄ ይሄንን ነገርማ ጠይቄ እመጣለሁ። አወራለሁ። ምን እስቲ አስታውሰኝ። ችግር የለም። እሺ አንደኛው አብርሃም እህቱን ነው ያገባው ብዬ አነሳውልህ። እሺ ሁለተኛው ደግሞ የአንበረም የሙሴ አባት ከአክስቱ ጋር ተኝቶ ነው ሙሴን የወለደው አልኩ። ከዛ ሁለቱንም ጠይቄ እንትን እላለሁ አልክ። ሌላም ጥያቄ ይኖራል አላስታውስም። አይ ችግር የለውም። በቃ በአጭሩ ልመልስልህ። ከህግ በፊት ህግ አልተሰጣቸውም ወንድሜ። እሺ ቆይ አሁን እሷን ሙግት ነው ፈልጋት እንቀጥላለን። ህግ የተሰጠው ለሙሴ ነው እንጂ ከዛ በፊት የነበረ በህገ ልቦና ነው የተሰጣቸው። እሺ አሁን እግዚአብሔርም ያው እንደዚህ ይላል መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 እግዚአብሔርም ለኛ እንዲህ አለን እና ለኛ ብለው የሚናገሩት እንግዲህ የኩፋሌ መጽሐፍን ካነበበ መላእክቶች ናቸው። የታወቀ ነው። መላእክቶች ናቸው ተናጋሪዎች ኩፋሌ ላይ ማለት ነው። ኩፋሌ ራሱ የሚባለው የተከፈለ መጽሐፍ ማለት ነው፣ ከኦሪት ማለት ነው። እና መልአኩ መጥቶ በአምላክ ትእዛዝ መልአኩ መጥቶ ወደ ሙሴ እየነገረው ነው ተብሎ ነው የሚታመነው እንደ ክርስቲያን አስተምሮ ማለት ነው። እና እግዚአብሔርም ለኛ እንዲህ አለን አለ። እግዚአብሔር እንበለለኛ እንዲህ ብሎ አለን አለ። ምን እንደ እርሱ ያለ ረዳትን እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር አለ። እንፍጠርላቸው የተባሉ አካላቶች ፈጣሪ ያላቸው ናቸው። ይሄ አንብቤ አላውቅም እውነት ለመናገር እሺ ይሄንን አሳይመንት ውሰድሽ። የቀድሞ አንብቤ ስለማላውቅ ያው እኔ ታውቀኛለህ የማላውቀው ነገር አጣላ ቃሉን እስኪ ድገምልኝ። ያው እግዚአብሔር ለኛ እንዲህ አለን እንደ እርሱ ያለ ረዳትን እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን እግዚአብሔር። በአዳምም ላይ እንቅልፍ አመጣበት እርሱም ተኛ ይላል። ስለዚህ ከአሁኑ ጋር እኮ አይገናኝም። ተመሳሳይ ጥቅስ ነው። ሁለት ቦታ እንፍጠር ብሎ አምላክ አስቀምጧል። ሁለት ቦታ ተመሳሳይ ጥቅስ ማለት ነው። እያወራን ያለው ግን እንትን ነው። እዚህ ጋር የአዳም መሰራት ነው። ሰውን በመልካችን በአምሳላችን አዳም ከተሰራ በኋላ እኮ ነው ሔዋን ከአዳም ተወስዳ የተሰራቸው አይደል እኮ። ተመሳሳይ እኮ ሁለቱም ጥቅስ ብቻ ችግር የለውም። እዚህ ጥቅስ ላይ እንፍጠር የተባሉት መልአክ ከሆኑ ባይ ዲፎልት እዛ ጋር እንፍጠር የተባሉ መልአክ መሆናቸው እናያለን። አይ የአውድ ልዩነት ሊኖረው ይችላል። መደምደም አንችልም። ምንም አይለይም። ተመሳሳይ ነው። ለምሳሌ ለማንኛው ቁጥሩን እስቲ ንገረኝ። ለማንኛው ኩፋሌ ምዕራፍ 4 ቁጥር 4 አንዴ ግን የሆነ ዳሪክ ከሱ ጋር የጀመርነው አንድ ሐሳብ ስላለ አንዴ እንጨርስና ዳሪክ እንመለስበታለን እዚህ ጥቅስ ላይ ማለት ነው። ቀጥል። እሺ ለምን አንተ ጋር ነው የምንቀጥለው? አንዴ እዚች ጋር እንትን ልናገርና እሺ አሁን ልክ አንተ የተናገርከው ነገር ላይ ማለት ነው ምን አለ መሰለ የክርስቲያኖች ወይም ደግሞ አሁን ብዙ ጊዜ ፕሮቴስታንት የሆኑ ሰዎች የሚመለከቱበት እና
ሌሎች ደግሞ አሉ ዲቫይን ካውንስል የሚባሉ አሉ። ከሌሎች ደግሞ የነሱ ደግሞ አመለካከት አለ። ለምሳሌ እነሱ የሚመለከቱት እንዴት ነው? መላእክትና የሰማይ ፍጥረታቶች ነው እንደዛ ያላቸው ብለው ያምናሉ። እሱ ሲተረጉሙት ማለት ነው። አሁን ያወጣትን ጥቅስ 1:26 ላይ ያለችውን ጥቅስ ከዛ ጋር ያገናኛታል። መላእክትና የሰማይ ፍጥረታትን ነው ለአዳም እንፍጠርለት ያለው ብለው ያምናሉ። እነሱ ግን በእግዚአብሔር አምሳል አድርገን እንፍጠርለት ብለው ሲላቸው እነሱ እኛ ያላቸው ብለው የሚያምኑ አሉ። ግን በክርስትና ደግሞ ወደኛ ደግሞ ስንመጣ ደግሞ የሚባለው አብ ወልድ መንፈስ ቅዱስ የሚለውን ነው በሚለው ነው አሁን እኛ የምናምነው ማለት ነው። እዛ ጋር የነበረውን መጽሐፉ ግን የማን መጽሐፍ ሰውን ነው? በምሳሌ መጽሐፍ በተለያየ መንገድ ሰዎች ተርጉመውታል እኮ እና ተደራሲያን አይሁዶች ናቸው አይደለ? አዎ ግን አሁን እኔ ልነግርህ ነው የክርስትናውን ደግሞ ልንገርህ። የክርስትናው ላይ ደግሞ ምን ይላሉ መሰለህ? ምን ይባል መሰለህ? ሰውን በመልካችን እንደ ምሳሌያችን እንፍጠር የምትለዋ ፓርት እርስ በርሳቸው በሶስት አካል ያሉት እግዚአብሔር ማንነት ሶስት አካል አለው ለምንለው ያን ማንነት ያላቸው ናቸው። እርስ በርሳቸው አወሩ ነው ማለት አንድ አምላክ ራሱ በሶስት አካል ተገልጧል ብለን ስለምናምን እርስ በርሳቸው አወሩ ነው። ለምሳሌ ሰውን በምሳሌያችን እንደ መልካችን እንፍጠር ሲል ይሆን ሌሎች አካላቶችን አቀላቅሎ ሳይሆን እርስ በርሳቸው አወሩ ነው። ግን ሌላም አመለካከት ደግሞ ያላቸው ሰዎች አሉ። አሁን በዚህ ላይ እግዚአብሔር ራሱን ሜጀስቲ ስለሆነ ታላቅ ስለሆነ ራሱን በክብር ጠርቶ ነው አይነት ነገር የሚሉት አሉ። እሱን በብዛት ራሱን ጠርቶ ነው የሚሉም አሉ። ብቻ የተለያየ አመለካከት ያላቸው ሰዎች አሉ። እዚህ ጋር እሺ ቃል ልናድርገውና ማለት ነው ዘዋን እንደዛ ብለው የሚያስቡ አሉ። ግን ዋናው ወደ ክርስትና ሲመጣ ግን ቆላሲያስ 1:16 ጋር ካለችው ጋር ያገናኘዋል። እሱ በሱ ሁሉ ነገር ተፈጥሯል የምትለዋን ኢየሱስ ክርስቶስን እያወራ በሱ ሁሉ ነገር ተፈጥሯል የሚለውን ያቺኛዋን ለመጥቀስ ነው። በግልጽ አልተገለጸም እንጂ እዛስ ጋር የነበረችው አብ ወልድ መንፈስ ቅዱስን ለመግለጽ ነው የሚለውን ነው ክርስትና እምነት ላይ በቲዮሎጂ ደረጃ የሚታመንበት እሱ ነው። እኔ እስከማውቀው ያለው ነገር ይሄ ነው። መጽሐፍ ቅዱስ ላይ ከምንረዳበት ቆላሲያስ ምዕራፋን ከቁጥር 15 ከ16 የጠቀስከው አውዱ የተለየ ነው በመሰረቱ ማለት ነው። እዛ ጋር እያወራ ያለው ስለሌላ ነገር ስለሆነ ቆይ ወደዛ እንትን እንመጣለን። ግን ቀለል እናድርገውና ለምሳሌ አንተ አንድ አምላክ በሶስት አካል አለ ብለህ ነው የምታምነው አይደል? አዎ በሶስት አካል አለው። ልክ ነው፣ እንደዛ ነው። ስንት አምላክ ነው የምታመልከው? 3 ፐርሰናሊቲስ። ስንት አምላክ ነው? ኦኬ ብዙሃነት ይመጣው ከምንነት ነው ከማንነት ነው? ይቅርታች ምንነትና ማንነት የምትለው አባባል ብዙ እንትን ስለማይል ላስረዳት። አይ ነገር ያው ቴዎሎጂ ላይ ምንነትና ማንነትን ነው የምንጠቀመው ብዬ ነው። ወይም ደግሞ ኤሰንስ ብለን የምንጠራው ነገር ነው። ቴዎሎጂ ስላልተማርኩኝ ነው። ኦኬ እሺ፣ ምን ብዬ ላስረዳ? ኤሰንስ እሺ፣ ምንነት ማለት አንተ ምንድነህ ተብለህ ስትጠየቅ የምትመልሰው መልስ ነው። አንተ ምንድነህ ብለህ ሰው ነኝ ትላለህ። አንተ ማነህ ግን ስለ ስምህን ነው የምትናገረው። ለምሳሌ ማነህ ስትባል እኔ ሰው ነኝ አትልም። ምንድነህ ስትባል ነው ሰው ነኝ የምትለው። እና ማንነትና ምንነት ማለት ይሄ ነው። በአብ በወልድ መንፈስ ቅዱስ ስንሄድ አብ ወልድ መንፈስ ቅዱስ በምንነት አንድ ናቸው ይባላል። ምንነታቸው ምንድናቸው ሲባል አምላክ ናቸው ነው ይባላል። በማንነት ግን ሶስት ናቸው ይባላል። የአብ ማንነት አብ ነው። አብ ማለት አባት ማለት ነው። የወልድ ማንነት ወልድ ነው። ወልድ ማለት ወንድ ልጅ ማለት ነው። የመንፈስ ቅዱስ ደግሞ ያው መንፈስ ቅዱስ ነው። መንፈስ ነው። መንፈሱ ደግሞ ቅዱስ የሆነ መንፈስ ነው። እርኩስም መንፈስ እንዳለው ቅዱስ የሆነ መንፈስ ነው። አሁን ይህንን ነገር እንውሰደውና ዘዋን አሁን ጥያቄው ብዙሃነት የሚመጣው ለምሳሌ እዚህ ስንት ሰዎች አሉ እዚህ ቤት አሁን? እሺ 200 ሰው አለ ይመስለኛል፣ ከዛ በላይ። ኦኬ 200 ምናምን ሰው አለ ማለት ነው። 200 ምናምን ሰው አለ ስትል አካላቸው ነው የምትቆጥረው? አካል ብቻ አይደለም መንፈስና ነፍስም አላቸው። እሺ ቆይ ቀለል እናድርገውና በሰውነት ደረጃ ሁላችንም ሰው ነን አይደለ? 234ችንም? አዎ ግን የሰው አሁን አንተና እኔ ማለት አንድ ሰው አንድ ነን ልንባል አንችልም። ያ ግን አንድ ነው ማለት በአንድነት ኦፕሬት ማድረግ የሚችል ማለት ነው። አንድ መንፈስ ያላቸው ወይም በአንድነት መስራት የሚችል ማለት ነው። ለምሳሌ ይቅርታ ይሄ ምሳሌ አይገናኝም፣ ግን እንደው ቀለል ለማድረግ ያክል ነው። ግን አሁን ለምሳሌ እሳት ሲበራ እሳት ላይ ያለችው ፍሌሞ አለች ወይም ደግሞ
እቺ ነበልባል የሚባለው አለ። ከዛ ደግሞ ከነበልባል ውስጥ የሚመጣው ብርሃን አለ። ከብርሃኑ ደግሞ ውጪ ሙቀቱ አለ። እነዚህ ሶስቱ ነገሮች ለብቻቸው ኦፕሬት አያደርጉም። ለምሳሌ ሙቀቱን ብቻ እሳቱን አጥፍቼ ሙቀቱን ብቻ ላምጣው አይደለም፣ ወይም ብርሃኑን ብቻ እሳቱን አጥፍቼ ወይም ደግሞ ብቻ ሶስቱም በአንድነት ነው ኦፕሬት የሚያደርገው። ላይክ ዛት ነው ማለት በዚህ ኤግዛምፕል አይሰጥም እውነት ለመናገር ግን እንደው ቀለል እንዲል ነው ሐሳቡ ይሄን ያመጣሁት። ያ ደግሞ ከኛም በእኛ በተፈጥሯችንም ልንገምተው የምንችለው ነገር አይደለም የእግዚአብሔር ማንነትን። ስለዛ ከዛም ያለፈ ነው እና ብዙ አስገራሚ ነገር የለውም። በቃ እዛ የተጻፈበት መንገድ ያንን ነው የሚገልጸው ነው እስካሁን በማውቀው። አዎ ህጹጽ ነው። እሺ አንተ ያልከውን እስማማለሁ። ህጹጽ ነው። ምሳሌ ዘይሐጽጽ ይላሉ መምህራኖች። ምሳሌ ህጸጽ አለበት ይላሉ፣ ወይም ጉድለት አለበት ይላሉ። ምክንያቱም አንተ ከታችም እያሉኝ ነው እንጨት ከሌለ እሳት የለም እያሉኝ ነው። ልክ በእንጨት ብቻ አይደለም እሳት የሚመጣው። በእርግጥ ግን እሳት የሚለውን ኤግዛምፕል ያመጣሁት ይገልጸዋል ሳይሆን የእሳትን ማንነት እንድትረዳው ነው። እሳት የሚለው ነገር በውስጡ ምን አሉት የሚለውን ለማስረዳት ያክል ያመጣሁት ነው እንጂ እግዚአብሔርን በዛ ልንመስለው የምንችለው አይደለም። በእሳትም በነፋስም በውሃም አንመስለውም። እግዚአብሔር በምንም ነገር አይመሰልም። ግን ይሄ ተፈጥሮ አሁን እኛ ዓለም ላይ ያለ ተፈጥሮ የሚያስገርም ነው። በእኛ ሎጂክ ተንትነን የምንጨርሰው ነገር አይደለም። ይሄ እንደዚህ ይሆናል፣ ይሄ እንዴት ይሆናል ምናምን የምንለው ነገር አይደለም። የማይሆን ነገር ይሆናል እና አስገራሚ ነገር ነው። ማመናችንም ማወቅ እኮ ሁሉ ነገር ማወቅ ቢሆን ኖሮ ማመን አይገባንም ነበር። ማለት ማመን ራሱ የመጣው ሁሉን ነገር ስለማናቅም ጭምር ነውና እንዲሁ ለመግለጽ ያክል የተጠቀምኳት ቃል ነች እንጂ እሳት የሚለው በትክክል እግዚአብሔርን እሳት ነው ወይም ደግሞ እግዚአብሔር ያልሆነ መነሻ አልመጣም ለማለት አይደለም። እንጨትና እሳት ድንጋይ የምትሉ ሰዎች ከዛ ጋር አይገናኝም ለማለት ነው። ሜቢ ለመቀለድ ሊሆን ይችላል ግን አይገናኝም ከዛ ጋር። ግን እሳት የሚለው እንደ ኤግዛምፕል ነው ያመጣውላችሁ። ምናልባት እንደ ኤግዛምፕል ስትጠቀሙ ሶስት ሰው፣ ሶስት ዶሮ፣ ሶስት ወፍ ምናምን የሚለውን ከምትጠቀሙ እቺ ታቀርብላችኋለች ሞር ከክርስቲያኖች ጋር ለመግባባት እቺኛዋን ኤግዛምፕል ብትጠቀሙ የተሻለ ነው። ችግር የለውም። ወደ ሐሳባችን እንመለስና እንግዲህ አብ ወልድ መንፈስ ቅዱስ አሁን እዚህ ጋር 200 ምናምን ሰው ስትል ምናቸውን የቆጠርከው ስለ አካላቸውን የቆጠርኩት ብለኛል አይደል? አይ ሰው አካል ብቻ አይደለም። አሁን እሱ ወደ ሌላ እንትን እንዳይገባብን እንጂ እኔ እናንተን አስተሳሰብ ትምህርታችሁንም ሰው አካል ብቻ ነው ወይ አይደለም የሚለው ላይ ሰው ምንድነው የሚለው ራሱ ፊሎሶፊካል እና ቴዎሎጂካል ሌላ ትምህርት ስለሆነ እሱን ሳይሆን ስለሆነ እዛ እንዳይገባብን ነው። እሺ ስንት ሰው ነው ስልህ ለምሳሌ መንፈስ ምናምን ቆጥረህ ነው መልስ መሰጠኝ ወይስ አካልን ቆጥረህ ነው መልስ መሰጠኝ? አካል ማለት እኔ ባይ ማለት ሰው መልህ እኮ ነፍስ ስላለው መንፈስ ስላለው ነው እንጂ ከሞተማ ሰው ይያልቃል። እዚህም ላይቭ አይገባም እኮ ገብቶኛል። እዚህ ላይቭ ላይ ያሉትን ግን የቆጠርካቸው ስንት ሰው ናቸው ያልከው? ስንት እኔ ነኝ ባይ አለ በሚለው ነው አይደል? እኔ ብሎ የሚናገር አካል መንፈስ ምናምን በውስጡ የያዘ ነፍስ አካል መንፈስ በውስጡ የያዘ እኔ ብሎ ይናገራል አይደል? እሺ እና ስንት እኔ ባይ አለ ሲባል 245 እኔ ባይ አለ ትላለህ። አንድ ነን እኮ ሰው ሁላችንም አምላክ ነን፣ ሁላችንም ሰዎች ነን። አብ ወልድ መንፈስ ቅዱስም ስንት አምላክ ናቸው ሲባል አንድ አምላክ በምንም ተአምር ሊሆን አይችልም። ሶስት ብላ አንድ አይሰራም። ለምን ነው የማይሰራው መሰለህ? ሶስት አካል አንዱ አካል ፉሊ አምላክ ነው አይደለም? እሺ ጥያቄ ነው። አንዱ አምላክ ልክ ነህ። ኦኬ ስለዚህ አብ ብቻውን አምላክ ነው አይደለ? አብ ብቻውን ወልድ ብቻውንም አምላክ ነው። አዎ መንፈስ ቅዱስ ብቻውን እንደዛ ስለ ግን አትነጥለውም። 9 እንዳይሆኑብህ ማለት ነው። ይለያያሉ። አብ ወልድ መንፈስ ቅዱስ ይለያያሉ። የተነጠሉ ናቸው አይደለ? ለምሳሌ ወልድ ማለት መንፈስ ቅዱስ ማለት ከአብ ወጥቶ የመጣ መንፈስ ነው። ከአብ ወጥቶ ለምሳሌ እኮ አሁን ብትመለከት እኮ ቆይ ወደ ምሳሌ ወደ ሌሎች ነገር አልገባ እንጂ እንዳይረዝምብን ማለት ነው። አሁን እንዳልከው ለምሳሌ ወልድ ይወልዳል። ወላዲ ነው ወልድ አይወልድም። ወልድ አይወልድም። አብ አባት ነው፣ ወልድ ደግሞ ልጅ ነው ብለን ነው። ወልድ ይወልዳል። ወልድ ይወልዳል። ኖ አይ እሺ እንደዛ የሚል ነገር የለም። አብ ይወለዳል።
አይወለድም። ኖ ስለዚህ ኮምፕሊትሊ ይለያያሉ ማለት ነው። አንደኛው ወላዲ ነው፣ አንደኛው ተወላዲ ነው። የተለያዩ ናቸው ማለት ነው አይደል? በግብር ይለያያሉ። ግን ምን እንደሆነ ታውቃለህ? አሁን ከአብ የሚለው መንፈስ ቅዱስ ማለት እኮ መንፈስ ቅዱስ ማለት ለምሳሌ እኮ ይሄ እኮ ቀጥታ እኮ ዘፍጥረት ላይ ብትመጣ እኮ አለ እኮ ወደዛ ዘፍጥረት አንድ ሁለት ላይ ብትመጣ የእግዚአብሔር መንፈስ ይላል እኮ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። ችግር የለውም። ቆይ አሁን እሱ ያመጣው ጥቅስ ራሱ አደናጋሪ ጥቅስ ነው። አብ ወልድ መንፈስ ቅዱስ ስንት መንፈስ ናቸው? አንድ ናቸው። ስንት መንፈስ ናቸው? አንድ መንፈስ ወይስ ሶስት መንፈስ? በአካል ሶስት ግን በአንድ አምላክ ናቸው። በአምላክ አንድ አምላክ ናቸው። ስንት መንፈስ ማለት አንድ መንፈስ ናቸው ማለት። እሺ አምላክ ኦኬ። አንዱ መንፈስ ውሃ ላይ ሰፎ ነበረ። የእግዚአብሔር መንፈስ በውሃ ላይ አንዱ መንፈስ ውሃ ላይ ሰፎ ነበረ ወይ? አንዱ ይላል። ኦኬ። ስለዚህ አብ ውሃ ላይ ሰፍኖ ነበር። እንዲሁም በመጽሐፍ ቅዱስ በመጀመሪያ እንዲሁም ሜንሽን የተደረገው መንፈስ ቅዱስ ነው ብለን ነው እኛ የምናምነው። በዛ ምክንያት አልጠየቅኩም። እግዚአብሔር መንፈስ ማለት መንፈስ ቅዱስ ስለሆነ ገብቶኛል። አብ ውሃ ላይ ሰፍኖ ነበረ ወይ? አብ የእግዚአብሔር መንፈስ ነው የሚለው፣ አብ አይደለም የሚለው። መንፈስ ቅዱስ ማለት ነው እኮ አልኩህ ወንድሜ። ስለዚህ አንድ መንፈስ አለ አልከኝ። አንድ መንፈስ ካለ አንዱ መንፈስ ሰፍኗል ወይ ውሃ ላይ ስለ አብ አልከኝ። አንዱ መንፈስ አብ ወልድ መንፈስ ቅዱስ አንድ መንፈስ ከሆኑ አብ ውሃ ላይ ሰፍኗል ማለት ወልድም መንፈስ ቅዱስም ሰፍኗል ማለት ነው። መንፈስ ቅዱስ ደግሞ ሰፍኗል ማለት አብም ወልድም ሰፍኗል ማለት ነው። ስለዚህ አንድ ካልሆኑ እሺ ቆይ ቀለል ላድርገውና መጀመሪያ ማለት ነው እንድንግባባ፣ መንፈስ ቅዱስ መንፈስ ነው አይደለ? እሺ ወልድ መንፈስ ነው? ወልድ ኢየሱስ ክርስቶስ ማለት ነው። መንፈስ ነው በነበረ ጊዜ ኢየሱስ ክርስቶስ የምንለው ልጅ ማለት ነው፣ የእግዚአብሔር ልጅ። ምድር ላይ ሳይመጣ በፊት መንፈስ ነበረ ወልድ? እግዚአብሔር መንፈስ ነው እኮ ይላል። እግዚአብሔር እኮ መንፈስ ነው ሲጀመር እኮ። ወልድም መንፈስ ነበር አይደለ? እግዚአብሔር አይደለ? አስተውሉ እንግዲህ። እሺ አብም መንፈስ ነበር። መንፈስ ቅዱስ መንፈስ አንድ መንፈስ ናቸው። እሺ አብም መንፈስ ነበረ ሳይሆን ነው። ወልድ ግን ነበረ መንፈስ ነው። ወልድ ግን ነበረ ነው እንጂ ነው አይደለም። ነው ወልድ መንፈስ ነው። ሁሉም መንፈስ እግዚአብሔር መንፈስ ነው። ኦኬ። ስለዚህ ወልድ መንፈስ ነው ማለት ነው። መንፈስ ነው ይላል። ወልድ መንፈስ ነው ማለት ነው ወይስ ወልድ ስጋ ነው? ኧረ ስጋማ በምድር ላይ እኮ ስጋ ለበሰ እንጂ እኮ ስጋ በምድር ላይ ለሰው ሲል ለበሰ ብለን ነው የምናምነው እንጂ ለበሰ ማለት ለበሰ ማለት ኢንካርኔት አደረገ ወደ ምድር ሲመጣ። ስጋ የሚለበስ ነገር ነው። አምላክ ነበረ ነው እንጂ በሰው ስጋ ውስጥ አስተውሉ እንግዲህ አምላክ ነበረ ነው ነበረ። ወይኔ ቃላት እንትን አትበል። ነበረ ስል ነው አሁንም ነው። ኦኬ ነበረ ለማሰብ የፈለኩት መጀመሪያም ነበረ ነው እኮ። ስጋ ያለው አምላክ ኦኬ። ስጋ ያለው አምላክ አለ ማለት ነው አሁን አይደለ? እንዳንተ አባባል በምድር ላይ ስጋ ለብሶ መጥቷል። እሱ ደግሞ አስፈላጊ ስለነበረ አሁን ስጋ የለውም አድርጓል እኮ። ያረገው ደግሞ ስጋው እንደለበሰ ነው ያረገው እኮ። አሁንም ስጋ አለው። አይ ኖ ስጋ አለው ስልህ የሆነ እንትን አታርገው። የከበረ የተለየ ነው። አሁን ችግር የለውም። የተለየ የሚሆን ምናምን ስጋው ባይ ዲፎልት ፍጡር ነው አይደለም ወንድሜ? በጣም መጽሐፍ ቅዱስ ላይ ያልተጻፉ ነገሮች ነው እየጠየቀኝ ያለው ነው። አላሳየህ እኮ ነው። ቀለል አድርጌ አልተጻፈም። በቃ አንድ ነገር ልንገርህ። አሁን ትጠቀምበታለህ። በቃ ይኸውልህ ጨርሳት ትጠቀምበታለህ። ቆይ ኦርቶዶክስ ሚዩትን ዝጋ። ቆይ ትጠቀምበታለህ። ቆይ ይኸውልህ ወንድሜ አንድ ነገር ልንገርህ። ትንሽ ብቻ እንሂድ። ትጠቀምበታለህ። አንዴ ልንገርህ እና ምን አለ መሰለህ፣ አሁን እኔ ከተጻፈው ነገር ውጪ ልወጣልህ አልችልም። መጽሐፍ ቅዱስ የተጻፈ የሚጠቅመኝ ተጽፎልኛል፣ የማይጠቅመኝ ያልተጻፈልኝ ነገር አለ። እኔ የእግዚአብሔርን ማንነት ለመርመር ይቅርና የራሴን ማንነትም ለመርመር ገና ብዙ ይቀረኛል እና
እግዚአብሔር እንዴት ነበረ፣ እንዴት አደረገ፣ እንዴት ፈጠረ፣ እንዴት ተፈጠረ፣ ይህን ለመጠየቅ ጭንቅላታችንም አይፈቅድም። አንተ አላህ እንዴት ተፈጠረ ብልህ እንዴት ቁርአን አወረደ ብለህ እመልስልሃለሁ። እንዴት ነው ያቀበለው? በእጁ ነው ያቀበለው ወይስ በምንድን ነው ያቀበለው ብለህ አትነግረኝም። ምንም ልትነግረኝ የምትችለው ነገር የለም። እመልስልሃለሁ። ችግር የለም። እሱን አሁን እንተውና እሺ፣ ጥያቄ ካለ ስምና በቃ ችግር የለውም። እኔ ተውኩ። አሁን ምንድነው መሰለህ ዘዋንዬ፣ አንድ ደቂቃ ስጠኝና እኔ ደግሞ ሐሳብ ይላል። አይ አጠያየቅህ እኮ ነው። አሁን ስጋ ነበረ፣ ስጋ ነው አምላክ ነው እያልኩ ስጋ ለበሰ፣ ስጋ ለብሶ ወደ ምድር መጣ አልኩ እንጂ ኢየሱስ ክርስቶስ ስጋ ነው ወይም ሰው ነው አሁንም እያልኩ አይደለም። ስለዚህ አምላክ ነው፣ ኢየሱስ ክርስቶስ አምላክ ነው። እሺ፣ የተጻፈ ላሳየህ። እኔ ለምሳሌ አሁንም ኢየሱስ ክርስቶስ አምላክ እንዳለው ስጋም እንዳለው የተጻፈ ላሳየህ እኮ ነገርኩህ እኮ አድርጓል አልኩህ እኮ አምላክ አለ አይደል? አሁን አምላክ አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ እኮ ስጋው አልጠፋም እኮ አምላክ አለ አይደል? ከነ ስጋው እኮ ነው ያደረገው እኮ አምላክ አለው። አሁን ላይ አምላክ አለው ኢየሱስ ክርስቶስ። አይ የለውም። ኦኬ፣ በምድር ላይ በነበረ ሰዓት ነው። ኦኬ፣ ራእይ ዮሐንስ ላይ እሱ ይኸውልህ ቴዎሎጂካል ኮንቴክስት አለው። አሁን እኮ ነገርኩህ እኮ አንተ አሁን ቴዎሎጂካል ኮንቴክስቱን ታስረዳኛለህ፣ ልትተረጉመው ትችላለህ። ችግር የለውም። ቆይ እንትን ትላለህ። ራእይ ዮሐንስ ላይ ያለውን ነገር እናስቀምጠው። ራእይ ዮሐንስ ምዕራፍ 5 ከቁጥር 9 እስከ 10 መመልከት ትችላለህ። ኦር ቀለል እናድርገውና ራእይ ዮሐንስ ምዕራፍ 2 ቁጥር 27 መመልከት ትችላለህ። ራእይ ዮሐንስ ምዕራፍ 2 ቁጥር 27። እሺ አንዴ ፍቀዱልኝ። ቀጥል። ኢየሱስ ክርስቶስ አሁንም አምላክ አለው። አዎ። እሺ ቆይ አንተ ጽድት ያልክ ክርስቲያን ነህ። ቆይ አበጥብጠን አሁን ከነሱ ጋር እንስማማ አይደለም። እንደሱ ሳይሆን ከሱ ጋር ተወያይ። እሺ እሱ የለውም እያለ ነው። እሺ ተስማሙሽ። ከዛ ወደ እኔ ነው። እሺ ተስማሙ። ከጥያቄ መደራረብ አይ ቲንክ ግራ የተጋባ መስሎኝ ነው። ልጁ ግራ ተጋባ። ልክ ነህ ወንድሜ። ማነህ ዳሪክ ምን መሰለህ፣ አንተ ልክ ነህ እኮ አሁን አይደለም ሳይሆን የእሱ አጠያየቁ ገብቷል አይደለ? ዝም ብሎ ለእንትን የሆነ አለ አይደል? ከኔ የቃላት ስህተቶችን አግኝቶ ያቺን እንደ ሻምፒዮን ሊሆንባት ስለፈለገ ነው እንጂ እኔ እኮ በትክክል እየመለስኩለት ነበረ። ግን እሱ ቃላቶች ላይ ያቺኛውን ነገር እየደረባት ነው። ከኔ ጋር እያወራ በምንም ተአምር እንደዛ እንዳታስብ። ወላሂ አላህ ያውቃል። እኔ እንደዚህ አይነት ኢንቴንሽን ኖሮኝ አይደለም። እንደዚህ አይነት ኢንቴንሽን ራሱ እንግዲህ የማወራበት ወይ ራሱ ያስታውቃል። ልክ ነህ። አሁን ምን አለ መሰለህ እኮ ልክ ነህ። ሳወራውላ እንደዚህ አይደለም። ኢየሱስ ክርስቶስ ሳወራ የሚያውቁኝ ሰዎች ያውቁኛል። ሳወራም ሁላ እንደዚህ አይደለም። አሁን ፈን እያደረግን እየተማማን ቀለል እያልን ከአንድ ቦታ ወደ አንድ ቦታ እየዘለልን ምናምን ነው። እሺ እንደዛ እንዳታስብ። እንደዛም አላደረግም። ለዛ አንተ ጥያቄ እኔ ባይዘው አንተ ቤት መመጣው ለዛ ነበር። ደህና ትደማመጣለህ ብዬ ነው የማስበው። ለዛ ነው አሪፍ ነገር ነው። እኔም ብዙ ጊዜ ያዳምጣለሁ። ግን ምን አለ መሰለህ አሁን አንተ በተናገርከው ላይ የኢየሱስ ክርስቶስ አምላክና አባት የሚል አለ። ኖርማሊ ራእይ ላይ ባትሄድም ከዛ ፊትም አለ። ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ጳውሎስን በጻፋቸው ጽሑፎች ዳን ይናገራል። ምክንያቱም ኢየሱስ ክርስቶስ ከነስጋው አድርጓል። አሁንም እኮ ቢሆን በአብ ቀኝ ሆኖ ይማልድልናል ይላል እኮ እና የኢየሱስ ክርስቶስ ይማልድልናል ይላል። እንደገና ብዙ የሚላቸው ነገሮች አሉ። በጳውሎስም በወንጌል ይናገራል፣ በዮሐንስ ራእይም ይናገራል። ይሄ እሁድ ቸርች ብሄድ የምሰበከው ነገር ነው። አሁን አንተ የምትነግረኝ ነገር ማንም አፍሮበት አያውቅም። አሁን እቺን አንተ ዮሐንስ ራእይ ያልካትን ከፍቶ በትክክል ይሰብኩልናል እና ምንም የሚያስገርመን ነገር አይደለም ማለት ነው። እሱ ነገር ያው የምንረዳበት መንገድ ነው እንጂ ታትዝ ደኬዝ እና በእርግጥ ልክ ነው። እኔ ፐርፌክት ላልሆን እችላለሁ። አንዳንዴ የምሰጣቸው ነገር ሊኖር ይችላል። ኦርቶዶክስን እንጠይቀው። ኦርቶዶክስ ሰላም ብያለሁ። ቃል ስጋ እስቲ አንድ ደቂቃ ጠብቀኝ። ከሌሎች አብራ ሶሪ አንድ ደቂቃ ትሰጡኝ ለእኔ? እሺ ውሰድ። እሺ አውራ ዳሪክ አውራ። እሺ አመሰግናለሁ። ምን መሰላችሁ አሁን ቅድምም እንትን እያላችሁ ስለነበረ በመሀላችሁ መግባትም ስለደበረኝ ከታችም ሰው ቆይ አዳምጡና ስላለኝ ላዳምጥ ብዬ ዝም አልኩኝ እንጂ ይኸውልህ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ፍጹም አካል ፍጹም ገጽ። አብ የራሱ የሆነ አካል የራሱ ገጽ ያለው አንድ አካል ነው። ወልድ የራሱ አካል የራሱ ገጽ ያለው አንድ አካል ነው። መንፈስ ቅዱስ የራሱ አካል የራሱ ገጽ ያለው አንድ አካል ነው። መንፈስ ቅዱስ ነው በኋላ ይሰፍኑ የነበር፣ ወልድም አብም አይደሉም በኋላ የሰፈኑት። ይሄ የሚታወቅና የክርስትና መሰረታዊ ትምህርት ነው። አለቀ። ከዛ እንደገና ግን እኛ ምናምነው እንዴት መሰለ
ሶስት አካላት በአንድ መለኮት ነው። በአንድ መለኮት ተጠቅሎ ነው ሶስት አካላት። ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ ሶስት አካላት ናቸው። ይሄ ምንም እንትን የሚባል ነገርም የለውም። የሆነ ፓርት ላይ የሆነ አካል አለ፣ የሆነ ፓርት ላይ የሉም፣ መንፈሱ አንድ ነው ምናምን የሚባል ነገር የለም። መንፈስ ቅዱስ ራሱን ችሎ መንፈስ ቅዱስ ነው። አባት ወላዲ ነው። አብ መውለድ ነው ስራው፣ መውለድና ማስረጽ ፔሬድ። በቃ የአብ ስራ ይሄ ነው። እንደገና የወልድ ስራ መወለድ ነው፣ ተወልዷል፣ አለቀ። አሁን ግን ይሄን ማሰብ ያለብን በምድራዊ አስተሳሰብ ወይንም በስጋ አስተሳሰብ ሳይሆን ጊዜ ከፀሐይ በላይ ባለው ጊዜ ነው ማሰብ ያለብን። ከፀሐይ በላይ ስንሆን ዘላለም ይሆናል፣ ጊዜ ራሱ ይለወጣል። ከፀሐይ በላይ ባለው አሰራር ወደ መላእክት ሀገር ከሄድን ማለት ነው፣ ከዛ በላይ ባለው አሰራር ጊዜ ዘላለም ነው። በዛ ስትራቴጂ ከሄድን ነው ምን ልንረዳ የምንችለው እንጂ እዚህ ጋር ቁጭ ብለን ቅድም ለመጥቀስ ሞክሮት ነበር፣ በሰዓት ምሳሌ ለመስጠት ሞክሮ ነበር። እሱም ፐርፌክት አይደለም ምሳሌው። እና ይህን ነገር መረዳት የሚችለው አንድ አካል በዘላለም ጊዜ፣ በዘላለም መወለድ፣ በዘላለም መስረጽ፣ በዘላለም ማስረጽ ነው መረዳት የሚችለው። ምክንያቱም ተወለደ አሁን ጊዜ ከተፈጠረ በኋላ ተወለደ ብንል ኖሮ አሁን እዚህ ጋር ወልድ ፍጡር ነው የሚባለው የአርዮስ ትምህርት ይጸድቅ ነበር በጊዜ መካከል ብንል። ምክንያቱም የሆነ ወላጅ ግን በጊዜ መካከል የተወለደው ወልድ ማስረጃ ላምጣ። አይደለም በጊዜ መካከል አይደለም፣ ከጊዜ በፊት ነው የተወለደው። እሺ ዕብራውያን ምዕራፍ 1 ቁጥር 7 ጀምሮ ቁጥር 8 ላይ ስለ ልጁ ግን ቁጥር 8 ሳይሆን ከቁጥር 5 ላይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆናለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ዛሬ ወልጄሃለሁ የሚል ዛሬ የሚለው ቀንና መልካሽ ነው አይደለ? አዎ ቀንና መልካሽ ነው። በነገና ምንድነው በትላንት መካከል ያለ ነው አይደለ? ዛሬ ያለ ነው። ኢየሱስ በዛሬ ውስጥ ነው የተወለደው አይደለም? ዛሬ የምንለው ለኛ ዛሬ ለኛ ነው እኮ። ዛሬ ለኛ ከትናንትንም ያለፍንበት ነው፣ ነገን ደግሞ የምንቀበልበት መሸጋገሪያ ነው ለኛ። ዘላለም ጨለማ ብርሃንም የለም እኮ። ዘላለም ከሆነ ዛሬ የሚለው ቃል ጊዜ ፍጡር ነው አይደለ? ስለዚህ ጊዜ ይቀድመዋል ማለት ነው። ኢየሱስ ክርስቶስ በጊዜ ውስጥ ነው የተፈጠረው። ያው ዛሬ እያለ እኮ ነው። ጊዜ ካሌለ ዛሬ ይባላል እንዴ? አልፋ ኦሜጋ ዘላለም እኮ ከሆነ ጊዜ የሚባል ነገር እኮ አገኘ። እሺ ሰማኝ። ዛሬ ማለቱ አውዳዊ ፍቹ እግዚአብሔር በነበረበት ቅጽበት ነበረ ወልድ፣ ተወልዷል ወልድ ማለት ነው። እንግዲህ ዛሬ ወለድኩ ነው የሚለው። ዛሬ ወለድኩ ማለት ምን መሰለ? ዛሬ ሰደብኩ ማለት ትላንት አልሰደብኩም ነው ሊትራሊ ማለት ነው። እኔ እናንተ ጋር ነው እሱ። አምላክ ጋርም ተመሳሳይ ነው። እዚህ ጋር ቃሉ እኮ አንተን ዛሬ ወልጄሃለሁ አለ። እሺ ቆይ ቀለል አድርገው። ዛሬ ወልጄሃለሁ ሲል ትላንት ወልዶት ነበረ? እሺ ሌላ ጥያቄ ልጠይቅህ። ዛሬ ተገናኘን እናንተ። እሺ ዛሬ ተገናኘን። የመጀመሪያ ግንኙነታችን ትናንት ነው የመጀመሪያ ግንኙነታችን በቃ። እና ትናንት አልተገናኘንም እንበልና የመጀመሪያ ግንኙነታችን ዛሬ ነው። ዛሬ እኔ ባለውበት ቅጽበት፣ እኔ በማወራበት ቅጽበት አንተ አለ። ከጊዜ ስር ሆነን ነው ይሄ የምንለው። ዛሬ የተገናኘነው ሰምታኛለህ? ከጊዜ ስር በጊዜ ስር ሆነን ዛሬ እኔ እናንተ ተገናኝተን ዛሬ ስለ መጽሐፍ ቅዱስ እያወራን ነው። እስቲል ቀጣይ ከደቂቃዎች ወይም ከሰዓቶች በኋላ እኔ መብራት ጠፍቶ አይ ቲንክ ተቋርጦ ልወጣ እችላለሁ፣ ወይ አንተ የሆነ ነገር ሆነ ወይ ደህና ደሩ ተባብለን ልንወጣ እንችላለን። ወደፊት ገና ነው። ዛሬ ግን እኔ እናንተ ተገናኝተናል አይደለም? ስለዚህ እግዚአብሔር ደግሞ ጊዜ ስለማይወስነው፣ እግዚአብሔር ራሱን ጊዜ ስለማይወስነው፣ እግዚአብሔር ራሱን ጊዜ ስለማይቆጥረው ጊዜ የፈጀ በጊዜ መፍጀት ጊዜ የሚፈጅ ጊዜ የሚበላ ነው እንጂ እግዚአብሔር ጊዜ እሱ የማይቆጥርለት ስለሆነ ዛሬ ብሎ የገለጸው የዛሬ 5000 ምናምን ዘመንም ዛሬ ነበረ፣ አሁንም ከ5000 ምናምን ዘመን በኋላም ዛሬ ነው። ስህተቱ ምን መሰለ? እግዚአብሔር በእኛ መስሎ ተናግሯል ይሄን ጥቅስ። ከዛ እንደው ምን አለ መሰለ? አንተ አሁን ልጅህን ወልደህ ልጅህን ትገርፈዋለህ ሲያጠፋ፣ እንደዛ ገርፈዋለሁ ብሎ አስቀምጧል። ታውቃለህ ይሄን? የቀጣው በምንድን ነው? በቃ እኮ እኔም አባት ሆናለሁ እርሱም ልጅ ይሆነኛል። ክፉ ነገር ቢያደርግም ሰው በሚቀጣበት ብትር በሰው ልጆች መቀጫ ገስጸዋለሁ አለ ኢየሱስ ክርስቶስም ማለት ነው። እና ልክ እንደኛ ነው የመሰለው። አንደኛ ዜና መዋዕል ላይ በተመሳሳይ ደረጃ በደብል ፕሮፌሲ ማለት ነው። እርሱም ለስሜ ቤት ይሰራል ልጅም ይሆነኛል፣ እኔም አባት ሆናለሁ፣ የመንግስት ዙፋንም በእስራኤል ላይ ለዘላለም አጸናለሁ አለ።
አንደኛ ዜና መዋዕል ምዕራፍ 17 ቁጥር 13 ላይ ምን አባት ሆናለሁ እርሱም ልጅ ይሆነኛል ካንተ አስቀድሞ ከነበረው እንዳራኩ ምህረቴን ከእርሱ አላርቅም ማለት። መዝሙረ ዳዊት ምዕራፍ 89 ላይ በተመሳሳይ ደረጃ አባቴ አንተ ነህ አምላኬ መድኃኒቴ እንደዚህ ምናምን ብሎ ካስቀመጠ በኋላ እኔም ደግሞ በኩር አድርጌዋለሁ በምድር ነገስታት ከፍ ይላል ይላል። እና ቀለል አድርጋችሁ ስትመለከቱት ማለት ነው ቀደም ያልኩትን ጥቅስ በኔጌቲቭ እንዳትወስዱት እሺ። አንዳንድ ሰዎች ችግር አለባቸው በኔጌቲቭ እንዳትወስዱት። ቀለል አድርገህ ስትመለከተው ዕብራውያን ምዕራፍ 5 ቁጥር 5 ላይ እንዲሁም ክርስቶስ ደግሞ ሊቀ ካህን ሊሆን ራሱን አላከበረም፣ ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱን ነው አለ። እና ዛሬ ሲባል መቼስ ነገ ነው የወለደው አይደለም። በቃ ዛሬ ከሆነ ዛሬ ነው የወለደው፣ በነገ ይቀደማል ማለት ነው። በነገ ካልተቀደመ ዛሬ የሚባል ነገር የለም ታይም ላይ በምንም ተአምር። ዛሬ ከተባለ ነገ መኖር አለበት። ከነገ እንትን ምንድነው ትላንት የሚባል ነገር መኖር አለበት። ትላንት ሳይኖር ዛሬ ልትራችል። እሺ አሁን አንተ እያልከ ያለው ለእኛ ምሳሌ ለሰው ልጆች የሰጠ ምሳሌ ጊዜ እንደወሰነው ያሳየናል። ለኛ ዛሬ ብሎ ለኛ በመናገሩ ጊዜ እንደወሰነ ያሳየናል ነው ያንተ ጥያቄ? በጊዜ ውስጥ ነው ኢየሱስ የተፈጠረው፣ በጊዜ ነው የተቀደመው። እሺ ልጠይቅህ፣ ከእንትን ማስረጃ ላውጣ ከቸርች ፋዘር ከፈለክ እሱን ቆይ ታወጣለህ፣ ችግር የለውም ታወጣለህ እኮ። ግን አሁን አንድ ምሳሌ ልስጥህ። አያቴ ስበጠብጥ እኔ ወይም የሆነ የተለየ ጸባይ ሳሳይ ከአህያ ጋር የዋለች ጊደር ፈስተምራ መጣች ብላ ወደ እኔ ትጠቁማለች። ምሳሌ ያነጋገር ማለት ነው። ምሳሌ እየተናገረች ነው። ከዱርዮች ጋር ነበር የምትለው ማለት ነው። እሺ በቃ ጊደር አይደለሁም እኔ። ትክክል ገብቶሃል? እኔ እንዲገባኝ ግን ወይም ደግሞ አብሯት ያለው ሰው ወይም የምትነግረው ሰው እንዲገባው ወይም ደግሞ ለኔ ሚስጥር ሆኖ ለምትፈልገው ሰው ብቻ ሐሳቧ ወይም ቴክስቷ እንዲደርስላት ከፈለገች እገሊ ከአህያ ጋር ያለች ጊደር ፈስተምራ መጣች ትችላለች። እኔ ሳልፍ ጠብቃ ወይም እኔ ስገባ ጠብቃ። እኔ ስለ አህያና ስለ ጊደር እያወራን አይ ቲንክ ሶ አልፌ ሄዳለሁ፣ አልሰማም። ግን እሷ የምትፈልገውን ሐሳብ አስተላልፋለች። ትክክል ገብቶሃል? አሁን ይሄ ስለዚህ አምላክ እሺ ቀለል እናድርገውና አንተ እንዳልከው አምላክ እዚህ ጋር ምሳሌያዊ አነጋገር ነው እየተጠቀመ ያለው። ምሳሌያዊ አነጋገር ሳይሆን እኛ በሚገባ ልክ ነው የተናገረ ያለው። እኛ መንፈስ ቅዱስ የወረደልን ማን ነው የነገረህ? እሺ በሚገባህ ልክ ነው የነገርኩህ ብሎ የነገረህ ማን ነው? ለምሳሌ እኛ እኔ አሁን የቱ ጋር መንፈስ ቅዱስ የቱ ጋር ለኔ በጆሮ ይሄማ እንዴ የማይሆን ነገር ነው። ኧረ ሰምታችኋል? ኧረ ተው ምን ሆነ ነው በጆሮ ይነግረኛል ይላል። እሺ ለኛ ማስነግርልን እሺ ይንገረን። መቀበል አለ ማጠቃለያ ያስራበት። በቃ አይ አሁን በቃ ይሄ መጨረሻ የሽንፈት እንትን አስመሰልከው። ለኔ ነግረኛል ካልክ አያስኬድም። እሺ ማጠቃለያ ያስራበት። አንድ ደቂቃ ኡስታዝ ጀማል አንድ ደቂቃ ስጡትና እንትን ይበል። ማጠቃለያ ያስራበት። በቃ ከዛ እኔ ማጠቃለያ እናስቀምጣለን። ልስራልክ። እሺ አንደኛ እንደ ክርክር ለክርክሩ ማቅረቢያ ለሙግታችን ማቅረቢያ እግዚአብሔር ጊዜ ስለማይወስነው ዛሬ ቢልም ከዛሬ 5000 ዓመት በፊትም ብናይ ብዬ ምሳሌ ሰጥቻለሁ። እሱን ተቀባይነት አላደረክም። እንደገና ራሴ ብለህ ተሸነፍ ክርክሩን አስወደድከው ላልከኝ እሱ ላይክ በአማኞችና በማያምኑ ሰዎች መካከል ያለ ልዩነት ነው። እሱ ከራሴ አንግል ስነግርህ ነው። ግን ይሄ ነገር አሁን ያነሳህልኝ ቃል ዛሬ ወለድኩ ማለት ግን ዕብራውያን ሲጻፍ ክርስቶስ ከተወለደ ቆይቷል። ኢቭን በስጋ እንኳን ከተወለደ ቆየ፣ እንኳን በመለኮት እንኳን በሕያው እግዚአብሔርነት የአብ ሕያው ቃል ሆኖ ከተወለደ ቆየ። ብዙ ሺህ ዓመት ነው። መወለዱን ከሰማን እንኳን ብዙ ሺህ ዓመት ነው ዕብራውያን ሲጻፍ። ዕብራውያን ጸሐፊ ግን ዛሬ ብሎ ጻፈው። አይ ቲንክ ከዚህ መረዳት ይቻላል። ወደ ሌላ ክርክር ራሱ መሄድ አያስፈልግም። ከዚህ መረዳት ዕብራውያን ጸሐፊ አንድ ደቂቃችን ሞልቷል። ዳሪክ ሞላ። እሺ አቆምኩ። በቃ ሞልቷል። እዚህ ቤት ዳሪክዬ ከሌላ በተለየ ምን አለ መሰለ፣ እዚህ ቤት ብዙ ሰዎች እንትን ይፈልጋሉ፣ ብዙ ሰዎች ለጥያቄ ይመጣሉ። ስለዚህ ያው እንትን ቀለል እንትን ሰዓቱን ብዙ አንብላባቸውና ያው ሌሎች ጥያቄ ያላቸውም ሰዎች ካሉ እንትን እናደርጋለን። ግን እንደተባለው ይሄ ጥቅስ ላይ የሚያስኬድ አይደለም ነው ምንለው እኛ ማለት ነው። ሐዋርያት ሥራ ምዕራፍ 6 ቁጥር 7 ላይ የእግዚአብሔር ቃል እየሰፋ ሄደ፣ በኢየሩሳሌም የደቀ መዛሙርቱ ቁጥር እጅግ እየበዛ ሄደ፣ ከካህናትም ብዙ ሰዎች ለሃይማኖት የታዘዙ ሆኑ ይላል። ከዛ ሐሳቡን ሲያስቀምጥ ያው ሃይማኖት ሲል እዚህ ጋር ፌዝ ወይም እምነት ማለት ነው። እና አንተ እንዳልከን የዕብራውያን ጸሐፊ ነገርን ሲናገር ለምሳሌ እነዚህ የሐዋርያት ሥራ ጸሐፊ እነዛ የደቀ መዛሙርት ለአምላክ ቃል ወይም ደግሞ ለእምነት ወይም ለፌዝ
ታዛዥ ሆኑ ሲል አሁን ነው እንደ እየታዘዙ ያሉት ከተባለ አይደለም። እና ዛሬ ብሎ መናገሩ እሱ ትራንስፈር እያደረገ ነው፣ እየነገረን ነው። ምን እያለ ነው? ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ ምን አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው አለ? ዛሬ ነው ያለው እያለህ እኮ አይደለም። ዛሬ ወልጄሃለሁ ያለው ለማን ነው? መች ነው ያለው? ከጥንት መች እንደሆነ ጊዜውን ባናቀውም ማለት ነው። እና ያንን አስመልክቶ ደግሞ ሌላ ማብራሪያ ደግሞ እንዳንሰጥ ገሎታል። በቃ እንትን ብሏል። መዝሙረ ዳዊት ምዕራፍ 2 ቁጥር 7 ከዛ ነው ኮት የተደረገው። ትእዛዙን እናገራለዋል። እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ወለድሁ አለ። የወለድኩህ እኔ ነኝ ነው የሚለው። ዕብራውያን ምዕራፍ 5 ቁጥር 5 ልም እንዲሁ ክርስቶስ ደግሞ ሊቀ ካህን ሊሆን አለ። ሊቀ ካህንነት ነው፣ እንደውም ስለ ሊቀ ካህንነት እያወራ ነው። ሊሆን ራሱን አላከበረም። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱን ነው አለ። ማን ነው ባዩ? አምላክ ነው። ማንን? ኢየሱስ ክርስቶስን ማለት ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 33 ላይም ይህም ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ ምን አለው? ሁለተኛ መዝሙር ምዕራፍ 2 ቁጥር 7 ማለት ነው። አንተ ልጄ ነህ እኔ ዛሬ ወለድሁ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ልጆች ፈጽሞልናል አለ። የተነሳ ነገር ነው ኢየሱስ ክርስቶስ። አት ሴም ፖይንት የሆነ ፖይንት ላይ የሆነ ማነር ኦፍ ታይም ላይ የተነሳ አካል ነው ማለት ነው። እንደውም መነሳቱ ከሌሎች ሰዎች ጋር አገናኘውና ሁለተኛ ሳሙኤል ምዕራፍ 7 ቁጥር 14 ላይ እኔም አባት ሆነዋለሁ እርሱም ልጅ ይሆነኛል፣ ክፉ ነገርንም ቢያደርግ ሰው በሚቀጣበት በትር በሰው ልጆች መቀጫ ገስጸዋለሁ። ደሴም ቲንግ ልክ እንደ ሰዎች ማለት እና ከዛ አንጻር ነው ኢንሻአላህ ምላስ ነው የሚለው ምላስህን ጠብቅ የሚለው አካውንት ጥያቄ ያለኝ በጣም ስትል ስለነበር ወይ ስለነበር ጥያቄ ያለኝ ስትይ ስለነበረ ጠይቂና ደግሞ ቀጣይ ፖይንቶች ላይ እንቀጥላለን። ጥያቄ ያላችሁ ሙስሊም ክርስቲያኖች ካላችሁ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ፣ ይቅርታ ልጠይቅ? አዎ ትችላለህ፣ ጠይቅ። ማለት ምንድነው መሰለህ አሁን ኮሜንት ላይ ምናምን እነዚህ የአሻንጉሊት ምልክቶችን ምናምን መጠቀም እንችላለን እንዴ? والله አለ በዛ ዙሪያ ያለውን ነገር አላውቅም፣ ይቅርታ። በዛ ዙሪያ ያለውን ነገር አላውቅም ሀቢቢ፣ ይቅርታ። እሺ አብሽር፣ ችግር የለም። እሱን ለማወቅ ፈልጌ ነው። እሺ ኢንሻአላህ ሌላ ጊዜ ሰፋ አድርገን እንሄድበታለን እነዚህ ሐሳብ ላይ። እሺ ኤጂ የሚለው አካውንት ሰላም ብያለሁ። ሰላም፣ እኔ ልቀጥል መሰለኝ። እሺ ጥያቄ ካለ መቀጠል ትችላለህ። እሺ አንድ ከመጽሐፍ ቅዱስ ልጠይቅህና አንድ ደግሞ ከእናንተ ጠይቃለሁ። እሺ አንደኛው የኢሳያስ ምዕራፍ 9 ቁጥር 6 ያለውን ጥቅስ ያው ታውቁታላችሁ፣ በጣም ፌመስ ጥቅስ ነው። እሱ ለማን የተጻፈው ብላችሁ ነው የምታምኑት? ማለት ለማን የተጻፈው ብላችሁ ነው የምታምኑት? እና እሱኛውን ንገረኝና ኢሳያስ ምዕራፍ 9 ቁጥር 6 ላይ ያለችው ጥቅስ። እሺ እዛ ጥቅስ ላይ ባላወራ ደስ ይለኝ ነበረ። ምክንያቱም ትንሽ ለማን የተጻፈው ብለህ ብትጠይቀኝ እኔ ያለኝ እይታ ትንሽ ወጣ ያለ ነው። አይደለም ለአንተ ለሙስሊሙ ራሱ ግር ሊያስብል የሚችል ነገር ነው። እንደው በዛ ዙሪያ አላህ ካለ ወደፊት መጽሐፍቶች ይኖሩናል። በተለይ የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትንቢትን አስመልክቶ የተለያዩ ነገራቶችን ያከለ መጽሐፍ ይኖረናልና እነዚህ ሐሳቦችን እዛ ላይ እንዳስሳቸዋለን። ግን ሊትራሊ አሁን መጽሐፉ በሚለው ደረጃ ለማን ነው የተጻፈው ብሎ ከሆነ ጥያቄው ያንን ጥያቄ እንትን በስሩና በመሰረቱ ላስተናግድህ እችላለሁ እንትን ካልክ ማለት ነው። እሺ እኮ አሁን ይለፍ ነው። አይ እንትን ላስተናግድህ ነው። ኢሳያስ ምዕራፍ 9 ቁጥር 6 ኢሳያስ ምዕራፍ 9 ቁጥር 6ን
ክርስቲያኖች ምን ብለው ይጠቀሙታል? ለኢየሱስ ክርስቶስ አምላክነት ይውላል ብለው ያስቀምጣሉ። እና ለኢየሱስ ክርስቶስ አምላክነት ይውላል ተብሎ የሚያስቀምጡበት ሙግቱ ደግሞ ምንድነው? ያ ልጅ ሕፃንም ተወልዶልናል፣ አለቅነትን በጫንቃው ላይ ይደረጋል እና የዛ ልጅ ስሙ ኃያል አምላክ ተብሎ ይጠራል፣ የዘላለም አባት ኃያል አምላክ የሰላም አለቃ ተብሎ ይጠራል የሚለውን ገለጻ ነው የሚይዙት ማለት ነው። እና በመሰረቱ ስምና ተጠሪ መካከል ያሉ ልዩነቶችን ማወቅ ያስፈልጋል። ለምሳሌ እኔ ስሜ አቡበከር ነው። አቡበከር የሚለውን እንተውና ለምሳሌ ጀማል ማለት ውበት ማለት ነው። ግን እሳቸውም እሺ፣ በሌላ ሰው ደግሞ ምን ልበል? እሺ ለምሳሌ አንድ ጀማል የሚባል ሰው እሺ፣ መሐመድ የሚባል ሰው አለ እንበል፣ ወይ ደግሞ ጀሚላ የምትባል ልጅ አለች እንበል። ጀሚላ ማለት ውብ ማለት ነው እና ስሟ ጀሚላ ተብሎ ይጠራል ማለት ስሟ ውብ ይባላል ነው። እሷ ግን ማታምር ገና ስታያት የምታስጠላለት ልጅ ትሆን ትችላለች። እና ስምና ማንነት መካከል ልዩነት አለ እና የዛ አካል ስሙም ነው የሚለው ምን የዘላለም አባት የሰላም አለቃ ኃያል አምላክ የዘላለም አባት ኃያል አምላክ ማለት ኤልጊቦር ማለት ነው። የዘላለም አባት የሰላም አለቃ ተብሎ ይጠራል ነው የሚለው። ማን ይጠሩታል ወደፊት ማለት ነው። እና ማን ነው የሚጠራው ከተባለ አጠቃላይ ሐሳቡም እንትን ማለት ያስፈልጋል። ኢሳይያስ ላይ የአሦር ንጉስ ወረራ ነው የሚያወራው ታሪኩ ማለት ነው። አምላክ በኢሳይያስ ምዕራፍ 7 ቁጥር 13 ላይ የአሦር ንጉስ እንደሚመጣና ያ የአሦር ንጉስ ደግሞ ብዙ በደልን እንደሚያደርስ ይናገራል። እና ከዛ አንፃር ምዕራፍ 8 ከቁጥር 7 እስከ 8 ላይ ምን አለ? እነሆ እግዚአብሔር ብርቱና ብዙ የሆነ የውሃ ወንዝን የአሦር ንጉስን ክብርን ሁሉ ያመጣባቸዋል አለ። መስኖንም ሁሉ ሞልቶ ይወጣል፣ በዳሩ ሁሉ ላይ ይፈሰራል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል እስከ አንገትም ድረስ። አማኑኤል ሆይ የክንፉ መዘርጋት የአገርህ ስፋት ትሞላለች አለ። እና አማኑኤል ተብሎ የሚጠራ ግለሰብ አለ። አማኑኤል ተብሎ የሚጠራ ልጅ አለ። እና ያ አማኑኤል ተብሎ የሚጠራው ልጅ ዝም ብለህ ዞር ብለህ እንትን ጥቅሱን ልንገርህና ዝም ብለህ አሁን ከኢሳይያስ ምዕራፍ 9 ወደ ኋላ የተወሰነ ጥቅስ ብቻ ሄድ። ምዕራፍ 9 ቁጥር 6 አይደለ? ከምዕራፍ 8 ጀምረህ ተመልከተው። ከምዕራፍ 8 ጀምረህ ስትመለከተው ወደ ነብይቱም ቀረብኩኝ ይላል። እርሷም ጸነሰች ወንድ ልጅም ወለደቻል። የተወለደ ወንድ ልጅ ነበረ በጊዜው ማለት ነው። እና ያ ወንድ ልጅ አባትና እናት ያሉት ነው። እግዚአብሔርም አለኝ ስሙን ምርኮ ፈጠነ በዝበዛ ችኩል ብለህ ጥረዋል። ሕፃኑም አባቱንና እናቱን መጥራት ሳያውቅ የደማስቆ ሀብትን የሰማርያ ምርኮን በአሦር ንጉሥ ፊት ይወስዳል አለኛል። ሕፃን ተወልዶልናል ብሎ ደግሞ ወደፊት ሊመጣበት ነው። ስለዚህ ሕፃን ማለት ነው። ከዛ 5 ላይ መጣና እግዚአብሔር ደግሞ ተናገረ እንዲህም አለኝ፣ ይህ ሕዝብ በቀስታ የሚሄድ የሲሆንንም ውሃ ጠልቷልና ራሱንንም የሮሜል ልጆች ወዷልና ስለዚህ እነሆ እግዚአብሔር ብርቱና ብዙ የሆነ የውሃ ወንዝን የአሦር ንጉሥን ክብር ሁሉ ያመጣባቸዋል። ቅድም የጠቀስኩልህ ጥቅስ ማለት ነው። ምዕራፍ 7 ጥቅስ ከፈጠንኩብህ ታስቆመኛለህ። እሺ ምዕራፍ 7 ቁጥር 17 ላይ ማስጠንቀቂያ አስቀምጦላቸዋል። እቺን ጥቅስ በደንብ ያዟት። ምዕራፍ 7 ቁጥር 17 ላይ ማለት ነው ምን ብሏል? እግዚአብሔር ኤፍሬምን ከይሁዳ ከተለየ ቀን ጀምሮ ያልመጣበት ዘመን በአንተና በሕዝብ በአባትህ ቤት ላይ ያመጣላል። ማን ነው ያ? እሱም የአሦር ንጉሥ መምጣት ነው። የአሦር ንጉሥ የሚመጣው ለምንድን ነው ደግሞ ስትል፣ የአሦር ንጉሥ የሚመጣው ለማጥፋት ነው፣ ብዙ ነገር ለማድረግ ነው። እነሆ እግዚአብሔር ብርቱ የሆነና የውሃ ወንዝ የሆነ የወንዝ ውሃን የአሦር ንጉሥና ክብር ሁሉ ያመጣባቸዋል። ምን ያደርጋል ይሄ የአሦር ንጉሥ ከተባለ? በዳሩም ሁሉ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፍህ መዘርጋት የአገርህን ስፋት ትሞላለችና። አሕዛብ ሆይ እወቁ ደንግጡ፣ እናንተ ምድራችሁ የራቀ ሁሉ አድምጡ። ታጠቁም ደንግጡ፣ ታጠቁም ደንግጡም አለ አምላክ ማለት ነው። ታጠቁ እያላቸው ብዙ ነገር ስሩ እያላቸው። ከዛ ይህ አምላክ ራሱ እንዲታጠቁ ደግሞ የሰጣቸው ልጅ አለ፣ ተአምር አድርጎ የሰጣቸው ልጅ ማለት ነው። ከዛ ምን አሉ? የሚረግጡት የሰልፈኞች ጫማ ሁሉ በደምም የተወለሰ ልብስም ለቃጠሎ ይሆናል፣ እንደ እሳትም ማቃጠያ ሆኖ ይቃጠላል። ስለ ነገሩ አደገኝነት ሲያስቀምጥ ማለት ነው። ከዛስ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል አለ። ሕፃን የትኛው ሕፃን? ቅድም ተጠቅሷል ምዕራፍ 8 ከቁጥር 3 ላይ ቅድም ተጠቅሷል። ምዕራፍ 8 ከቁጥር 5 ላይ ምዕራፍ 8 ከቁጥር 4 ላይም ጭምር ተጠቅሷል። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። ያኛው ሕፃን ማለት ነው። ከዛ ምን ይደረጋል? ያ ልጅ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እንደውም አምላክ ኃያል አምላክ የሚለውን ሰብቲጀንትና አንዳንድ ትርጓሜዎች ላይ የተወሰኑ ልዩነቶች አሉ። ወደዛ ግን አንመጣም። እና ይጠራል ነው የተባለው ይሄ ሕፃን። ያኛው ስሙ ነው ኃያል አምላክ ኤልጌቦር።
ሕዝቅኤል ላይ ብዙ ኤልጌቦርም ተብለው የተጠሩ አካላቶች አሉ። ብዙ ኤልጌቤሮች ሀያላን ማለት ነው። ግዴታ አምላክ የሚለውን ላያሳይ ይችላል። እና ከዛ አንጻር ነው የምንረዳው ይሄ በአሦር ንጉስ ለተጠቁ አካላቶች የተሰጠ ምሳሌ ነው ብለን ነው የምናስቀምጠው። አይሁድም ደሴም ቲንግ እንደዚህ ነው የሚረዱት። ያ መጽሐፉ እንትን ያለላቸው አይሁዶች ማለት ነው። ለኢየሱስ ክርስቶስ ግን የማይሆንባቸው ብዙ ምክንያቶች ይኖራሉ። ግን እዚህ ጋር አንድ ጥያቄ ልጠይቅ። የሰላም ቆይ እኔ ልጨርስና ትጠይቃለህ። አይ እዚህ ጋር የሆነ አፈታቱ ትክክል ስላልሆነ ሴቲቱ ነብይ ነው የሚለው ወንድሜ፣ ቆይ አንዴ ነብይት ነው የሚለውና የሆነ የተሳሳተ አተረጓጉም ያለው ምን አደረኩኝ? ሴቲቱን ነብይ ናት አይደለም የወለደችው? ነብይት ናት ይላል። አዎ እሺ፣ ቁጥር 7 14 ምንድን ነው የሚለው? ይሄ የሚወለደው ከድንግል ነው አይደለም? አልማ ነው የሚለው። አልማ ማለት ወጣት ማለት ነው። ወጣት ሴት ማለት ነው። ከድንግል ነው የሚለው አይደለም? ከነብይ አይልም። ኧረ አይደለም፣ አይገናኝም እኮ ነብይ ነው ድንግል ነው የሚወለደው ሕፃን ከነብይ አይልም አይደለም? ከነብይት ነው የሚወለደው ሕፃን። አንተ እያወራኝ ቁጥር 14 እና ቆይ ቁጥር 14 ምዕራፍ 7 ቁጥር 14 አዎ ምዕራፍ 7 ቁጥር 14 ስለ አማኑኤል የሚያወራውን ጥቅስ ነው የምታወራኝ አይደል? አዎ እዛ ጋር አልማ ነው የሚለው። አልማ ደግሞ ስለ አማኑኤል የሚያወራው ጥቅስ ነው ያወራለው። አይ ለማቀጥል ስሙን አማኑኤል ይሉታል የሚለው ነው። እሱ ራሱ አማኑኤል ይሉታል የሚለው ነው እያነሳ ያለው። አዎ አማኑኤል ራሱ የተባለው ቅድም አሳይቻቸዋለሁ። ባይዘው አማኑኤል ራሱ የተባለው ከዚች ከሴቲቱ የተወለደው ልጅ ነው። አማኑኤል ሆይ አለ እኮ ቅድም አልሰማህም? አማኑኤል ሆይ ብሎ ጠራው እኮ። እንደውም አማኑኤል ምን ማለት ነው? እግዚአብሔር ከኛ ጋር ነው አይደለም? የሚወለደው እግዚአብሔር ነው። ኢሳይያስ ምዕራፍ 8 ቁጥር አራ አይደለም? አማኑኤል ማለት እግዚአብሔር ከኛ ጋር ማለት እንጂ እግዚአብሔር ማለት አይደለም። እና እግዚአብሔር ከኛ ጋር ማለት የሚወለደው እግዚአብሔር ነው ያለው። አዎ ኦርቶዶክስ አንዴ እንትን ልበል። ቆይ እዚች ጋር አማኑኤል የሚለው ትርጉሙ እኮ እግዚአብሔር በአካል ሊትራሊ ከኛ ጋር ማለት ነው። ይሄ ደግሞ የሚገልጸው ኢየሱስ ክርስቶስ በአካል ሊትራሊ አምላክ ስጋ ሆኖ መውረዱን የሚያሳይ ነው። ሊትራሊ እኮ ነው በቃ ይሄ በእንትን ሳይሆን በአካል ከኛ ጋር ማለት ነው። ስለዛ እኮ ነው ዘፍጥረት ምንድነው ማቴዎስ ላይ እኮ የተጠቀማት ጥቅስ ላይ ስሙ አማኑኤል አልተባለም፣ ግን በተግባሩ ግና በድርጊቱ ግን እግዚአብሔር በአካል ከኛ ጋር ነበር ይላል። ተፈጽሟል፣ ትንቢቱ ተፈጽሟል እዛ ጋር እና ምንድነው የተፈጠረ የነበረው አማኑኤል ይሉታል የሚለው አማኑኤል የሚለው ትርጉሙ እግዚአብሔር ሊትራሊ በቃ ሊትራሊ ማለት በአካል ከኛ ጋር ማለት ነው። እና ያን ነው የሚገልጸው። ከዛም በኋላ ደግሞ አሁን የሕፃን ተወልዶልና የዘላለም አባት የሚለው እኔ ለማንም ሰው አድርጋችሁ እንደው ሌላ ሰው ታረጉት ይሻለኛል። እንደው ወደ ሌላ ጥቅስ ወይ አናምንበትም ብትለው ጥሩ ነው። ወደ ሌላ ጥቅስ ከመሄድ በፊት እንዴ ቆይ አሁኑ ጥቅስ ላይ እንስማማ። እኮ 9:6 ላይ ያለችዋን ላይ ልምጣልህ እና አይ አማኑኤል ነው። አይ አማኑኤል ላይ ይፈታል። ቆይ አማኑኤል የሚለው ጋር እናወራ መጀመሪያ። ኢሳይያስ ምዕራፍ 8 ቁጥር 8 ላይ አማኑኤል ሆይ ይላል አይደለ? የክንፍ መዘርጋት ብሎ አስቀምጧል። ኦኬ የክንፍ መዘርጋት የሀገርን ስፋት ትሞላለች የተባለው ኢየሱስ ክርስቶስ ነው እና በሚገባ እንደዛ ነው። አማኑኤል በመጽሐፍ ቅዱስ ላይ በትንቢት እኮ ነው። ይሄ እኮ አሁን ትንቢት አነጋገር ላይ ረመዳን ባይብል መክፈት ትችላለህ? የሚያስፈጽሙ አሉ። እንመልከታቸው፣ ችግር የለውም። ረመዳን ባይብል መክፈት ትችላለህ? የአማኑኤሏን ሳይሆን የቅድሟን የአለቃዋ ላይ ግን ብትመለስልኝ ደስ ይለኛል። እሺ እንመለሳለን። አለቅነት ጋር የሚለው ጋር እንመለሳለን። አሁን እዚህ ጋር እንትን ነው እሷ ጥቅስ ላይ ሳንል ወደዚህ መጣን። አማኑኤል የሚለው ላይ አማኑኤል ራሱን ችሎ በጣም ሰፊ ርዕስ ስለሆነ ማለት ነው እኮ ሚስኮንሴፕሽን እንዳይፈጠር ነው። አሁን አንተ አማኑኤል ማለት ተሰጎትን ነው የሚያሳየው አልከን። ይሄ ሙሉ በሙሉ ስህተት ነው። ስህተት እንደሆነ አሁን ላሳይህ ነው በአንድ ጥቅስ ማለት ነው። ከዛ እንመለሳለን ኢንሻአላህ። እሺ ትችላለሽ። ምን ልክፈት አቡኪ? ኢሳይያስ ምዕራፍ 8 ቁጥር 8 ነው። ምዕራፍ 8 ከቁጥር 5 ጀምሮ እናንብበው። ኢሳይያስ እሺ ኦኬ ኢሳይያስ
ስንተኛው ነበር? ኢሳይያስ መጽሐፍ አለ። አዲስ ኪዳን ነው አይደል? አይዋ አይ ብሉይ ኪዳን ብሉይ ኪዳን ነው እንዴ? ኦሪት ትንቢተ ኢሳይያስ። እሺ አንቀጽ ስንት? ምዕራፍ 8 ከቁጥር 5 ጀምሮ አማኑኤል ላይ አይዞህ ችግር የለውም። ከፈለክ ሰፋ አድርገን እንመለከተዋለን። አማኑኤል የሚለው ጥቅስም ማለት ነው እንትን አማኑኤልን ሳይሆን 9:6 እንመለከተዋለን። እሷ ጋር እንመለስሽ። አማኑኤል ብዙ ችግር የለብኝ፣ ችግር የለውም እሱ። ስታክ ያደርግብኝ ነው ባላ ስልክ አንዳንድ ያስቸግራል። አፍንሽ አቦኪ እንደገና ንገረኝ። እንትን ኢሳይያስ ምዕራፍ 8 ምዕራፍ 8 እሺ አንቀጽ 5 ነው ያልከኝ? አንቀጽ 5 አዎ። ኦኬ እንግሊዝኛ ነው እንደሚመጣልኝ ነው። እዛው ጋር እንትን አድርጉት። ቆይ ወደዚህ አድርጉትማ እኔ ልጠቁሙት። ግቡ 5 ላይ ግቡ። ኦኬ ያው ነው አሁን አንቀጽ ቆይ እኔ ልክፈተው በቃ። እሺ ቆይ ችግር የለው። ታብታብ አቆማችሁ ማለት ነው። ይኸው እዚህ ጋር ተመልከተው ማለት እግዚአብሔር ደግሞ ተናገረኝ እንዲህም አለኝ አለ። ያው ስለ ሕፃኑ ነውና የሕዝብ በቀስታ የሚሄደውን የሲሎንን ውሃ ጠልቷልና ረአሶንንና የሮሜ ልጆችን ወዷልና ስለዚህም እነሆ እግዚአብሔር ብርቱ ብዙ የሆነ የወንዝ ውሃ የአሦር ንጉሥን ክብር ሁሉ ያመጣባቸዋል አለ። የአሦር ንጉሥ የመጣው በማን ዘመን ነው? በኢሳይያስ ዘመን ነው አይደለ? በኔፍታናይም ከተማ ላይ ችግር ያመጡበት ጊዜ ማለት ነው አይደለ? እሺ ቀጥል እንጂ ስለ ኢየሱስ ክርስቶስ አይደለም የሚያወራው። እና መስኑን ሁሉ ሞልቶ ይወጣል አለ። ዳሩ ሁሉ ላይ ይፈሳል፣ እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፍ መዘርጋት የአገርን ስፋት ትሞላለችና አለ። አማኑኤል ሆይ የተባለው እዚህ ጋር የዚህ ይሄ እየጎረፈ ወደ ይሁዳ ይገባል ምናምን የተባለው የዚህ የአሦር ንጉሥ ልጅ ነው። አማኑኤል ሆይ ተብሎ ይጠራው ማለት ነው እንጂ ኢየሱስ አይደለም። አምላክ ከኛ ጋር ማለት ነው። አማኑኤል ኤል ማለት የአምላክ ስም ነው፣ ቀለላ ተደርጎ ሲጻፍ ማለት ነው። አማኑ ደግሞ አምላክ ከኛ ጋር ነው እንደማለት ነው። አማኑኤል ሲሆን ማለት ነው። አሁን ወደ ኢሳይያስ 9:6 እንምጣ። ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ እየፈታ ነው ብንሄድ ደስ ይለኛል። ኢሳይያስ ምዕራፍ 9 ከቁጥር 1 ጀምሮ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። እስቲ አንብብልኝ ከቻልክ አንተ። አይ እንዲሁ ጥቅሱ ስለማውቀው ነው እያነበብኩኝ አይደለም። ኦኬ ተጨንቃ ለነበረች እስቲ ኧረ አንድ ባይብል የሚከፍት ሰው አስገቡልን። በመጀመሪያም ዘመን የዘባቢሎንና የኔፍታኔም ምድር አቃልል አለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል አለ። አይታል። አሁን ይሄ ስለ ወደፊት ነው እያወራ ያለው። እኔም አንተ መረዳት እንደምንችለው ማለት ነው አይደለ? ኔፍታኔም ብለን የምንጠራው ከ374 እስከ 372 ቅድመ ክርስትና የነበረ ከተማ ነው እና ይሄ ከተማ ላይ የአሦር ንጉሥ ቴጌልቴል ፌልሶር ሳልሳዊ እስራኤልን በወረረ ጊዜ የተፈጠረ ታሪክ እና በዛ ታሪክ ላይ ሁለተኛ ነገሥት ምዕራፍ 15 ከቁጥር 29 ጀምሮ ስትመለከተው በኃይለኛው ይህንን ከተማ እንትን ይለዋል፣ ይጎደዋል ማለት ነው። የአሦር ንጉሥ ነው ያንን የሚያደርገው፣ ቴልጌቴል ተብሎ የሚጠራ ግለሰብ ማለት ነው። ስለዚህ ያንን አስመልክቶ ምን አለ? በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብረዋል አለ። ምን ለማለት ነው የተፈለገው? ትንቢት ነው። ሌላ ጊዜ እንመጣበታለን። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው አለ። ያው የተጎዱ አካላቶች በኋለኛው ዘመን የተጎዱ አካላቶች አሁን ደና ነገር ይገጥማቸዋል ማለት ነው። ደና ብርሃን ይገጥማቸዋል፣ የሆነ አዲስ ነገር ያያሉ እንደማለት ነው። ኦኬ አውዱን እንድንመለከተው ነው። ከዛ 3 ላይ መጣና ሕዝብንም አብዝተሃል፣ ደስታንም ጨምረሃል፣ በመከርም ደስ እንዲላቸው
ሰዎችም ምርኮ ሲካፈሉ ደስ እንደሚላቸው በፊትህ ደስ ይላቸዋል አለ። እና ማን ነው ከተባለ ይሄ ምርኮ ፈጠነ ብዝበዛ ቸኮል ተብሎ ተጠቅሷል። ምዕራፍ 8 ቁጥር 3 ላይ ማለት ነው። በምድያምም ጊዜ እንዲህ ሆነ፣ የሸክሙም ቀንበር የጫንቃውን በትር ያስጨናቂውን ዘንግ ሰብረሃልና። አዎ የሚረግጡን የሰልፈኞችን ጫማ ሁሉ በደምም የተወለሰ ልብስን ለቃጠሎ ይሆናል፣ እንደ እሳት ማቃጠያም ሆኖ ይቃጠላል አለ። ስለዛ ዘመን ነው አሁንም እያወራ ያለው። ወደፊትም ግን ድርብ ትንቢት አለው፣ ፕሮፌሲ አለው። ይህንን እንትን እንዳትሉ ሕፃንም ተወልዶልናልና ሚስ እንዳታረጋት ነው ድርብ ትንቢት ነው። ኧረ እኔ አምናለሁ፣ ፕሮፌሲ እንደሆነ አምናለሁ፣ በደንብ ፕሮፌሲ መሆኑን አምናለሁ። ሕፃንም ተወልዶልናል አለ፣ ወንድ ልጅም ተሰጥቶናል አለ፣ አለቅነትም በጫንቃው ላይ ይሆናል አለ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እና ይህንን ክፍል ተርጓሜ ላይ በመሰረቱ እንዳልኩ አንዳንድ በጣም ብዙ ልዩነቶች አሉ። አንዳንድ ሳይሆን ብዙ ልዩነቶች አሉ። ለምሳሌ ብትመለከተው ከኢየሱስ ክርስቶስ ልደት በፊት የተተረጎመው የሰባ ሊቃውንት ተርጓሜ ኤሌክሲክስ ብለን የምንጠራው ትልቁ ተርጓሜ ምን ብሎ ነው ያስቀመጠው? ፎር ኤ ቻይልድ ኢዝ ቦርን ቱ አስ አለ፣ ኤንድ ኤ ሰን ኢዝ ጊቭን ቱ አስ አለ፣ ሁዝ ገቨርንመንት ኢዝ አፖን ሂዝ ሾልደር አለ፣ አለቅነት ጫንቃው ላይ የሆነ ነው አለ። እና ኤንድ ሂዝ ኔም ኢዝ ኮልድ ዘ ሜሴንጀር ኦፍ ግሬት ካውንስል ነው ያለው። ዘ ሜሴንጀር ኦፍ ግሬት ካውንስል ፎር አይ ዊል ብሪንግ ፒስ አፖን ዘ ፕሪንስ። ዕብራይስጡ ነው እንደዛ የሚለው እንትን ግሪክ ሰብስቲጀንት ዕብራይስጥ ብሉይ ኪዳን በዕብራይስጥ ስለተጻፈ ኦሪጂናሉ ከዕብራይስጡ ማንበብ ትችላለህ እኮ። ኦሪጂናል የለም እኮ ዕብራይስጥ ኦሪጂናል እኮ የለም። ማሶሬቲክ ቴክስት ነው ያለው። ማሶሬቲክ ቴክስት ደግሞ ከሰብስቲጀንት በኋላ ነው፣ ከኤሌክሲክስ በኋላ ነው ላይ የተተረጎመው ማለት ነው። ኤሌክሲክስ ኦኬ። አንድ ነገር እንትን ልበል። አንዴ ስለ መጀመሪያ እንዳልከው ኤሌክሲክስ ላይ መገባት አለ እንትን መስማማት ስላለብን አንዳንድ እዛ ጋር አንዳንድ ሀሳቦችን ላስቀምጥልህ። የሰባ ሊቃውንት ትርጓሜን አስመልክቶ የእስክንድሪያው ቀለሜንቶስ ምን ብሎ ነው የሚያስቀምጠው? it was not aligned to inspire of God አለ who's given the prophecy also produce the translation and make it as it were Greek prophecy አለ። እና ስለ ሰባ ሊቃውንት ትርጓሜ በሚያተትበት አንቲኒሲያን ፋዘር በሚለው መጽሐፍ፣ ያው የሱ መጽሐፍ አይደለም የአጠቃላይ የፋዘሮች መጽሐፍ የተሰበሰበበት ነው። አንቲኒሲያን ፋዘር ቮሊዩም 2 ላይ ክሌሜንት ኦፍ ዲስኬንዴሪያ ምንድን ነው የሚለው? ትንቢት ሲሰጥ ለነበረ አምላክ ይህንን የመሰለ ትርጉም ማድረጉ ብዙ አስገራሚ አይደለም ማለት፣ ብሎም የግሪክ ትንቢት ማስመሰሉ አስገራሚ አይደለም ማለት። እንግዲህ አስተውል፣ ይህንን እየተናገረ ያለው የቀሌሜንጦስ እስክንድሪያ ነው፣ ትልቅ አባት ነው። ሄሬኔዎስ በተመሳሳይ ደረጃ ምንድነው የሚለው? ስለ ሰባ ሊቃውንት ትርጓሜ ምንድነው የሚለው? ስለዚህም ቅዱሳን መጻሕፍት በአምላክ ቸርነት በታማኝነት በጸጋ እንደተረጎሟቸው እናም አምላክ በእነዚህ መጽሐፍ ያለን እምነት ድጋሚ በልጁ በኩል ገነባ፣ አጠነከረ ይላል። አጌንስት ሄሬሲስ ቡክ 3 ቻፕተር 21 ገጽ ሰንጠረዥ 3 ላይ ማለት ነው። እና የሰባ ሊቃውንት ትርጓሜ በአጠቃላይ ሰዎች እምነት ሙሉ በሙሉ እንትን የተሰጠው ነው። እንደውም በጣም ብዙ እንትኖች አሉ፣ ብዙ የሚነሱ ሰባ ሊቃውንትን አስመልክቶ የሌጀንድ ታሪኮች አሉ፣ በጣም ከእውነት የራቁ ምናምን የሚመስሉ ማለት ነው። እና የሰባ ሊቃውንት ትርጓሜ ታማኝነት ያለው ነው በመሰረቱ ማለት ነው። ምናልባት ይህን ፖይንት ላይ መጀመሪያ መስማማት ስላለብን ማለት ነው። የሰባ ሊቃውንት ትርጓሜ ታማኝነት ያለው ነው። በጣም ኦልደስት ትርጓሜ ነው። ኦልደስት ትርጓሜ እሱ ነው። እና እነሱ እንደዛ ብለው ነው ያስቀመጡት። the messenger of great council ብለው ነው ያስቀመጡት። ኃያል አምላክ አይደለም፣ የዛ ትልቁ ካውንስል ሜሴንጀር መልእክተኛ ብለው ነው ያስቀመጡት። ራሺኮ የኢብን ዕዝራን ኮሜንተሪ መመልከት እንችላለን፣ ምዕራፍ 9 ቁጥር 5 ላይ ማለት ነው። እና ማይቲ ቺፍ አለ። ከዛ ደግሞ for the Hizkiya was powerful the father of ምናምን። ከዛ አሁን ብዙ ከምትጠቀምባቸው ኒድና እሺ፣ እንግሊዘኛም ከፈለክ ወይ ፓሽን ትራንስሌሽንን ተጠቀም ወይ ደግሞ ፓሽን ትራንስሌሽንን ተጠቀም እስቲ። እኮ የሰባ ሊቃውንት ትርጓሜ እኮ ሁላችንም የሚያስማማ ነው። አይ ግድ የለም የሰባ ሊቃውንቱን እንትን እንበለውና እሱ ሌላ ጊዜ ያነበዋለሁ። እኔም ፓሽን ትራንስሌሽን ነው እኔ ወይ ፓሽን ትራንስሌሽን ተጠቀም ወይ ደግሞ እንደዛ ነገር ሌላም አለ። እሺ የካርቴጁ ሳይፕራን የካርቴጁ ምን እንዳለ ላሳየሽ። ኖ ካርቴጅ ላይ ማትይድልኝ። አሁን እንግሊዘኛውን ከፈለክ አሁን እኔ ማመጣለ ምን መሰለህ፣ በጣም የትላልቅ መምህሮች አሁን አንተ ስለኝ መምህሮቹ ሳይሆን ቸርች ፋዘር ነገር አይሻለኝም። ምክንያቱም ሰዎች በተለያየ ኢንቴንሽን ሊጽፉ ይችላሉ።
ሐዋርያ አሁን አንተ አበው ናቸው። የምትለውን ሰውዬም አላወቅኩትም እውነት ለመናገር እኔ ቴዎሎጂ ተማሪም አይደለሁም። አንተ የምትለውን ሰውም አላውቀውም። አሁን ትራንስሌት አድርጎ ለምትለው እኔ አሁን በእንግሊዝኛ ሳነብ በምጠቀማቸው መጽሐፍ ቅዱሶች አሉ። የኪንግ ጄምስ ቨርሽን አለ፣ የፓሽን ትራንስሌሽን አለ፣ ሌሎችም አሉ እና ግን ይሄኛውን ትራንስሌሽን ብዙም አላውቀውም። ስለዚህ ወይ ደግሞ ኖርማሊ የዕብራይስጡን ወደ እንግሊዝኛ ከእንግሊዝኛ ወደ ምንየት የተረጎመም እሱንም መጠቀም እንችላለን። በቀጥታ ስላለ እሱንም መጠቀም ይችላል። ኦንላይን ላይ ገብተህ ማግኘት ይቻላል። እሱን ታውቀዋለህ አንተም ብዬ ነው። ከሱ ላይ ብንጠቀም የተለየ ነገር ብዙ አላየሁበትም ኦነስትሊ። እሺ በቃ አንተ ነው ላይ እሺ እናውራ። በቃ ችግር የለውም። አምላክ የምትለው አሁን ወደ ዕብራይስጡን ባንሄድ መጽሐፍ ቅዱስ የተጻፈበት ተጽፏል። አሁን አማርኛውም ለእኛ በቂያችን ነው። እንግሊዝኛም ከሆነ ፎርማሊ ብዙ ጊዜ የምናነባቸው መጽሐፍ ቅዱሶች መጠቀም ይቻላል። አንብበው፣ ዕብራይስጡን አንብበው። ዕብራይስጠኛውም አይሆንም አልከኝ። እስሚዞ ዞሮብሃል ይሆናል እንጂ አንብበው። ዕብራይስጡን አንብበው ግን ዕብራይስጡን አምጣና በእንግሊዝኛ ከጎኑ ተርጉሞ እኮ ኤልጌቦር ነው የሚለው አይደል? ዕብራይስጠኛው እሺ አንብበው። ኤል ማለት አምላክ ማለት ነው። ጌቦር ማለት ኃያል ማለት ነው አይደል? ኤልጌቦር ማለት ኃያል አምላክ ማለት ነው አይደል? አዎ በቃ እኮ እሺ ሕዝቅኤል ችግር የለም አንብበው። እሱ ጋር እኮ አውዳዊ ነው። ወደ ሕዝቅኤልም ሳይሆን መሄድ ሳይሆን ምክንያቱም ተመሳሳይ አውዳዊ ሙግት ነው የምናነሳው። ተመሳሳይ ችግር የለውም። እሱ እኮ አሁን አውዳዊ ሙግት ካልከኝ እኮ ዮሴፍም ጌታ ተደርጓል፣ ኢየሱስም ጌታ ተደርጓል የምትልም የምታነሷት ነገር አለች። እንደዛ አይነት ትርጉም እንዳይሰጥህ ነው። ምክንያቱም ኤል የምትለዋን ሌላ ቦታ አምጥተህልኝ እዚህ ጋም ኤል ተብሏል ለምን ላልተባለም ልትለኝ ከሆነ እዚህ ጋ የተባለበት ኢንቴንሽን እና መንገዱና እዛ ጋ የተባለበት የሚገናኝ ላይሆን ይችላል። የምታነሳልኝ ጥቅስ ኬት እንደሆነ ባላቅም ስለዚህ አሁን እዚህ የተጠቀሰው በቀጥታ አምላክ የሚለው ተጠቅሷል። የዘላለም እንደሚለው ደግሞ በጣም ከባድ ነው። ዘላለም አባት ማለት ማንም ሰው የዘላለም አባት ሊሆን አይችልም። በምድር ላይ ያለ ሰው ዳዊትም ማንም ሲሆን የዘላለም አባት ሊሆን አይችልም። እና እስቲ እንግዲህ ወይ ምናልባት ጥቅሱን አንቀበለውም ብለን ብናልፍ ይሻላል። እናንተ የማትቀበሉት ከሆነ ይሄ መጽሐፍ ቅዱስ ላይ በተሰተት የገባ ነው በሚለው ብለህ ለፈው ወይም እኔ በደንብ ነው የምቀበለው ነው። እኔማ እንደውም እኮ ነገርኩ እኮ ጥቅሱን እንደውም እኔ የሚገርምህ ለራሴ ነው ለእስልምና መሳሪያ ነው እንደውም የምጠቀመው። ሚስጥር አይደለም። ኮሜንት ላይ ለምትጽፈው ልጅ በጣም ግልጽ ነው። ለእስልምና መሳሪያ ነው የምጠቀመው ነው። ለእስልምና መሳሪያ ነው የምጠቀመው። የኔ ሴንስ ምን ማለት ነው? እንደውም እኛን የሚወክል ነው ብዬ ነው ማምነው። እንትኑም ማለት ነው ያው ሰፊ ስለሆነ ሌላ ጊዜ ሀሳቡ ይታይበታል። ችግር የለውም። እስልምና የሚወክል ከሆነ እስቲ አስረዳን። ቆይ ኦርቶዶክስዬ ያንን ገና አሁን ለመረዳት በጣም ገና ነው። ስለዚህ ትንሽ ታገሱ። አሁን እንትን እያለን ነው። ምን መጀመሪያ እንግባ በሐሳቡ ላይ ማለት ነው። እኔ መጀመሪያ ያነሳሁት ነገር ምንድን ነው? የባይብል ትርጓሜን አስመልክቶ 3 አይነት ትርጓሜዎች አሉ። አንደኛው አውዳዊ ትርጓሜ ብለን የምናነሳው አለ። ሚስጥራዊ ትርጓሜ ተብሎ የሚነሳ ነገር ወደ 4 ትርጓሜ ይቅርታ ነጠላ ትርጓሜ ተብሎ የሚነሳው፣ አውዳዊ ትርጓሜ ተብሎ የሚነሳው፣ ሚስጥራዊ ትርጓሜና አንድምታ ትርጓሜ ተብሎ የሚጠራ ነገር አለ እና ነጠላ ትርጓሜ ማለት ቃሉን በቀጥታ በመውሰድ የሚተረጎም ነው። ለምሳሌ የሰባ ሊቃውንት ትርጓሜ የነጠላ ትርጓሜ ነው። እንደውም በአንድ ፊላደልፈስ በተሰኘ ግለሰብ ታሪኩ የታወቀ ሌጀንድ ስለሆነ ነው። እሺ ማላነሳው ዝም ብዬ አየር ላይ ማልፈው ማለት ነው። እና በይሁንታ አጠቃላይ ክርስቲያኖች ይሁንታ የሚሰጡት ነው የሰባ ሊቃውንት ትርጓሜ የግሪኩ ማለት ነው። ከማሶሬቲክ ቴክስት ራሱ የበለጠ ነው። ማሶሬቲኩ ኦልደስ ቴክስት አይደለም። ማሶሬት ቋንቋው ራሱ የዕብራይስጡ ማሶሬት ራሱ ከድሮ ቋንቋ ወይም ደግሞ በጣም ቀዳማይ ከምንለው የዕብራይስጥ ቋንቋ የተለየ ነው በአንዳንድ ነገር ማለት ነው። እና ያን አስመልክቶ አሁን ክሌሜንት ኦፍ ዘ ሩም የተናገረውን ነገር አስቀመጥኩልህ። ክሌሜንት ማለት በጣም ትልቅ መምህር ነው። እሱ የተናገረውን ነገር ትልቅ መምህር ነው ሳይሆን ሐዋርያን አቦይ መጀመሪያው እሱ ነው። እና እሱ የተናገረውን አስቀመጥኩልህ ስለ እንትን ማለት ነው ስለ ሰባ ሊቃውንት ትርጓሜ። እሱን ቶ ኢየሱስ ክርስቶስ ሲጠቅስ ከሰባ ሊቃውንት ትርጓሜ ይጠቅስ እንደነበረ ታውቃለህ? ጳውሎስና ኢየሱስ ክርስቶስ ግሪኩ ላይ ነው የሚጠቅሱ የነበረው። ዕብራይስጡ ላይ ያለ ግሪኩ ላይ ያለ ጥቅስ ይጠቀሙ ነበር ብዙ ጊዜ ማለት ነው። አብዛኛው የአዲስ ኪዳን ጸሐፊ አብዛኛው እንደውም በቃ አሰልቺ በሚሆን ደረጃ በጣም ብዙ ጥቅሶችን ማምጣት ይቻላል። ግሪከኛው ላይ ነው ያለው፣ እንትኑ ላይ ግን የለም።
እንትን ማሶሬቲክ ቴክስት ላይ ግን የለም። ያ የሚያሳየው የግሪኩ በጣም እሺ። አቡኪ አሁን አንድ ነገር ጠይቅህ። ግሪኩ ነው ካልከኝ አሁን ብሉይ ኪዳን ላይ ያለውን አንተ በግሪኩ የተጻፈውን ነው የምትቀበለው ወይስ በዕብራይስጥ የተጻፈውን? የትኛውን ነው የምትቀበለው አንተ? በግሪክ የተጻፈውን። አንተ በግሪክ የተጻፈውን ነው የምትቀበለው ለብሉይ ኪዳን? በብሉይ ኪዳን ስለ ሁለቱም ያስኬደኛል፣ ግን አንዳንድ ልዩነቶች ሊኖሩ ይችላሉ። እና ልዩነቶቹን ደግሞ የምታውቀው በምንድን ነው? ተረጓሚው የትኛው ነው ብዙ የተደገፈው የሚለውን ታያለ። ለምሳሌ እነ ካርቴጅ ያኛውን ከደገፉት፣ እነ እብነ ዕዝራ ያንን ከደገፉት፣ እነ ራሺ ያንን ከደገፉት ባይ ዲፎልት ከዛ ውጭ ሌላ ሐሳብ ሊኖረኝ አይችልም። ኦኬ። ስለዚህ እዚች ላይ በቃ አምላክ የሚለው አማርኛው ሰስቱን የጻፈው ነው አንተ የምትለኝ እንጂ አምላክ ለማለት ፈልጎ አይደለም ነበረም ነው ሐሳብ የተረዳሁት እንደዛ ነው። አዎ አማርኛው አምላክ አላለውም። ያው መረዳት እንደምንችለው እኔ ማለት ስሙ ነው የተባለው በግልጽ አምላክ ኃያል አምላክ እኮ ነው ያለው። ጭራሽ ኃያል አምላክ የዘላለም አባት ነው ያለው። የሰላም አለቃ ነው። ስሙ ነው የሚለው እንዴ በመጽሐፍ ቅዱስ እኮ ስሞች እኮ ዝም ብለው እንደማይወጡ ታውቃለህ። ስሞች እኮ ማንነት ነው የሚለው ወይስ ቀለል ላድርገውና ዘዋን መንግስት ተብሎ ይጠራል ማለት መንግስት ነው ማለት ነው ወይስ ይጠራል ነው? ወደፊት መንግስት ካልሆንኩኝ መንግስት አልሆነም። አይ መንግስት ተብሎ ይጠራል አይደለም። አይ መንግስት እንደዛ ብንል እንዳታቀሳስረኝ። እሺ ችግር የለውም። እሺ አቡበከር መንግስት ተብሎ ይጠራል አልኩኝ። ያ ማለት አቡበከር አሁን መንግስት ነው ማለት ነው ወይስ ወደፊት ነው መንግስት ተብሎ የሚጠራው? ኢሳያስ እኮ ትንቢቱን እኮ የጻፈው ከስንት ዓመታት በፊት እኮ ነው። ኢየሱስ ክርስቶስ ወደ ምድር ከመምጣቱ ለወደፊቱ ነው የጻፈው። ለወደፊቱ ነው የጻፈው እኮ። በጣም ጥሩ። ኢየሱስ ክርስቶስ ኃያል አምላክ ተብሎ ይጠራል ነው ያለው አይደለ? እስቲ በአንተ ሙግት እንሂድና፣ እሺ ኢየሱስ ኃያል አምላክ ተብሎ ተጠርቷል? በሚገባ። እስቲ ማስረጃ ተጠርቷል ስትለኝ ኃያል አምላክ ተብሎ ተጠርቷል እንጂ። እሺ ልምጣ አለ። እሺ ጥቅስን ያግዛለሁ ሐሳቡን ከነገርከኝ። እስሚዝም አለ እዚህ ጋር ያግዛል ሐሳቡን ከነገርከ። እሺ እስቲ እንትን እናድርግ ዘዋንዬ፣ ትንሽ አንድ 2 ደቂቃ ምናምን ዝም ብለህ 5 ደቂቃ አረፍቱ አድርግ አንተ። እስሚዝ ከኤጂ ጋር ቀጥሎ። እስቲ ኤጂ አማኛ አይደለም። እስቲ የሆነ ነገር አውሩ። ሃይማኖት አማኛ አይደለም እስሚዝ። ሰላም አለይኩም። ቅድም ስጠራው አልሰማኝም ነበር። ወአለይኩም ሰላም ወራህመቱላህ። አቡኪ እኔ እኮ ክፈቱልን ስትል ነው የገባሁት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ገብተህ መጠየቅ ትችላለህ ሙልዬ፣ ችግር የለውም። ጥያቄን በደንብ አክብረን እናስተናግዳለን። ጥሩ ጥያቄ ነው የጠየቀው። ገብተህ መጠየቅ ትችላለህ፣ ችግር የለውም። አሁን ልዩነቱ ምንድነው መሰለህ? እኛ ሙስሊሞች ጥያቄ በደንብ ማስተናገድ እንፈልጋለን። እንደውም እንድንጠይቅ እንጠይቃለን ምናምን፣ ያንን እንፈልገዋለን። ስለዚህ ከዛ አንፃር ገብተህ መጠየቅ ትችላለህ ማለት ነው። ጥያቄ ያላችሁ ሰዎች ካላችሁ መቀጠል ትችላላችሁ ኢንሻአላህ። መርሐባ ሊድ ሰያ አለ ታፕታፕ ኮብሊንክ እናድርግ ኢንሻአላህ። ባረከላሁ ፊኩም ጀዛኩሙላሁ ኸይረን ኢንሻአላህ። ኦኬ አቡኪ አለ አቡኪ። እሺ ዳሪክ ክርስቲያን ነው መሰለኝ አቡኪ። ከሱ ጋር ቀጥሉ በቃ እንግዲህ መልክ ክርስቲያኖች ብንሰጥ። ዳሪክ ሰላም ብያለሁ። እንዴት ነህ? እንዴት ነህ? ሰላም ነህ? አለን እግዚአብሔር ይመስገን። እንዴት ናችሁ ሁላችሁ? ሁሉ ሰላም አልሐምዱሊላህ። አንተ ጤና እንዴት ነው? እግዚአብሔር ይመስገን እኔ ደህና ነኝ። እሺ ጥያቄ አለ? አይ ቲንክ ላይቭ ላይ ትንሽ ዘግቼ ነው የገባሁኝ። ስለ ስላሴ ያስተማርክ ነበር መሰለኝ። የሆነ ሐሳብ እየሰጠክ ነበር?
ኔትወርክ ይዞታል መሰለኝ አቡኪ። ስለ ስላሴ የሆነ ሀሳብ እየሰጠክ ነበር። ላይቭ ላይ ትንሽ ዘግቼ ነበር የገባው። አሁን ነው ዛሬ? አሁን ችግር የለም። በቃ ሲመለስ ኢንሻአላህ ባነሰው ነጥብ ላይ አንተ በሰማው ወኪል ምናልባት ሚስተካከል ነገር ካለው ወይም ደግሞ ስህተት ካለው ኢንሻአላህ ታወራላችሁ። አብሽር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አቡኪ መርሐባ። አልሰማሁትም። ምን አለን? ስልክ ገብቶብኝ ነበር፣ ይቅርታ። ዳሪክ ቀጥል በቃ። እሺ ስለ ስላሴ አይ ቲንክ የሆነ ነገር እያልክ ነበርና እንደገባው ጨረስክ። አዎ ዘፍጥረት ምዕራፍ 1 ቁጥር 26 አንስቼ ዘፍጥረት ምዕራፍ 1 ቁጥር 26 ለስላሴ መሟገቻም ሆነ ለመሟገትም ሆነ በዛ ዙሪያ ለማውራት የሚያስኬድም የሚሆንም ጥቅስ አይደለም ብዬ ነው የደመደምኩት ማለት ነው። እዚህ ድምዳሜም ላይ ደግሞ ለመድረስ ማብራሪያዎችን አስቀምጬ ነው ያለፈው። ለስላሴነት አይሆንም ነው? ለስላሴነት አይሆንም ነው ያልኩት። ሰውን በመልካችን በአምሳላችን እንስራ የሚለው ነው አይደል? እንስራ ትክክል። አዎ እንፍጠር የሚለው የአማርኛ ትርጓሜ ስህተት ነው። ትክክል እንስራ ነው ትርጓሜ ማለት ነው። አዲሱ መደበኛ ትርጉም እንስራ ነው የሚለው። እንስራ ነው ትክክለኛ ትርጓሜው እንስራ ነው። እና እዛ ጋር ያለው ነገር ምንድነው ከተባለ አሁን ያንን ጥቅስ ቀጥታ አምላክ ስላሴ ነው ብሎ ለማምጣት የሚያስኬድ አይደለም። ስለዚህ ምንድነው የተደረገው? አይ አምላክ ስላሴ ነው ሳይሆን አምላክ አንድ አምላክ ነው ያለው፣ ነገር ግን ከአንድ በላይ ፈጣሪዎች እንዳሉ ማሳያ ነው። እና አንተ አሁን ከአንድ በላይ ፈጣሪዎች አሉ ብለህ ታምናለህ? አምናለሁ። ኦኬ፣ ስለዚህ ስንት ፈጣሪ ነው ያለው? 3። ኦኬ፣ ስለዚህ 3 ፈጣሪዎች አሉ ማለት ነው። ነገሮቹ በሶስት ሁኔታ በሶስቱ ስለተገኙ በአንዱ ብቻ የተገኘ ስላልሆነ በሶስቱ በሚለው ወስደዋለሁ እኔ እኮ። እና አንድ ፈጣሪ የሚለው ነገር በቃ ውሃ በላው ማለት ነው። አይ ፈጣሪ የሚለው በሁለት በኩል ነው የወሰድኩት አሁን እኔ አንተ እንዳልከኝ ከሆነ። እሺ ለዛ ነው እንጂ ላይክ እንደዚህ መለኮታዊ ከሆነ አንድ መለኮት ነው። ያው በሶስት ክፍሎች በሶስት ምንነትና ማንነት ስትል ነበር መሰለኝ የሰማሁት። በዛ ነገር ስንወስድ ነው አይ ቲንክ በግብር ያው ግዕዝ ላይ እንትን ፐርፌክት ከሆንክ ድንገት በግብር በስራቸው ማለት ነው። በመለኮት በስልጣን በአገዛዝና በዓለምን በማስገኘት በማሳለፍ አንድ ናቸው። በስም በአካል በግብር ግን ሶስትነት በሚለው አምናለሁ እኮ። በመለኮት በአገዛዝ የሚለው እኮ መለኮት ላይ መፍጠር እኮ ይካተታል። አሁን ግብር ተብሎ የሚገለጸው የአብ ግብር ወላዲ ነው፣ አብ የወልድ ግብር መወለድ ነው፣ የመንፈስ ቅዱስ ግብር ደግሞ መስረጽ ነው አይደለ? ግብር ብለን የምናነሳው ነገር እሱ ነው። ስለዚህ ከዛ አንጻር አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው ብለን እናነሳለን። ግን ከአምላክነት አንጻር አንድ ናቸው ነው የሚለው። አንድ አምላክ አለ፣ የአንድ አምላክ በሶስት አካል ተገልጧል ነው የሚለው። እና ስንት ፈጣሪ አለ ብለህ ብትጠይቃቸው አንድ ፈጣሪ አለ ብለው ነው የሚያምኑት። አሁን አንተ ዛሬ አረ 3 ፈጣሪ ነው ብለህ ተቀብለሃል፣ ችግር የለውም። 3 ፈጣሪ ነው ደግሞ ያለው። ኦኬ ሐሳቤን ላስረዳክ። 3 ፈጣሪ ማለት ያልኩ ሁሉ የተከናወነበት ወልድ አለ። በወልድ በኩል ነው ሁሉን ዓለማትን ሁሉ ያስገኘ፣ በወልድ በኩል ነው። ያለ እርሱ ምንም የሚሆን የለም ብለን ስለምናምን የሃይማኖት መሰረትን አይ ቲንክ አይተህ ሊሆን ይችላል። ያለ እርሱ ምንም ነገር የለም፣ በእርሱ ነው ሁሉ ነገር የተከናወነ፣ በሕያው ልጁ ነው ሁሉ ነገር ያከናወነው ብለን እናምናለን። ያው ምድር ላይ አይተን አሁን ለምሳሌ የምድርን አፈጣጠር ስነግርህ ማን ፈጠረው ትለህ አብ ነው ወልድ ነው መንፈስ ቅዱስ ነው አልልም። ግን አብም ወልድም መንፈስ ቅዱስም ተሳትፎበታል እልሃለሁ። ገብቶሃል? ግን ስንት ፈጣሪ ነው? አንድ መለኮት ነው ያስገኘው፣ ግን ሶስቱም ተሳትፎበታል እኮ። ስንት ፈጣሪ ነው ያለው? ስንት ፈጣሪ በፈጣሪነት ደረጃ ስንት ፈጣሪ በየትኛው በኩል? ያው እንግዲህ ስንት ፈጣሪ ክርስቲያኖች ስንት ፈጣሪ ነው? ስንት ፈጣሪ ስንት አምላክ ነው ያላቸው? ያው አምላክ ማለት ፈጣሪ ነው ባይ ዲፎልት። ያልፈጠረ አምላክ የለም። የለም። ስለዚህ አምላክ ማለት ፈጣሪ ነው። ስለዚህ ስንት አምላክ ወይ ከሆነ አንድ አምላክ አለን እኮ። ስለዚህ አንዱ አምላክ ለማን ነው እንፍጠር የሚለው? ለወልድና ለመንፈስ ቅዱስ። ወልድና መንፈስ ቅዱስ ከአንዱ አምላክ ውጪ ናቸው? አይደሉም።
እኮ። ስለዚህ አንዱ አምላክ ለማን ነው እንፍጠር ብሎ አሁን ለምሳሌ ምን አለ መሰለ አወከር እንብላ አለ ከተባለ አወከር ለማን ነው እንብላ ያለው የሚል ጥያቄ ይመጣል። አይ አወከር እንብላ ያለው ለዳሪክ ነው ለነ ጀማል ነው እንብላ ያለው ይባላል። ኦኬ በጣም ጥሩ። ስለዚህ አወከር ለነ ዳሪክ ነው እንብላ ያለው በጣም ጥሩ ብለህ ታልፋለህ። ስለዚህ አንድ ፈጣሪ አለ ካልን ተመልክተህ ከሆነ ጥቅሱ ራሱ በቀጣይነት እየመጣ ነው የሄደው። የሆነ አንድ ዱብ ብሎ የመጣ ነገር አይደለም። ከጥቅሱ ስትጀምር ዘፍጥረት ምዕራፍ 1 ቁጥር 26 ላይ ካለው ጥቅስ በፊት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ ይላል። አለ ማን ያለው ስትል አንድ አምላክ ነው አሁንም ያለው ማለት ነው። እንዲሁም ቀጠል አድርገን ስታልፍ 24 ላይ ተመልከተውማ እግዚአብሔርም አለ ይላል ምድርን ሕያው ፍጥረታትን እንደ ወገኑ እንስሳትን ተንቀሳቃሽ ምድርን አራዊትን እንደ ወገኑ ታውጣ እንዲሁም ሆነ አለ። ማን አለ ነው የሚለው? እግዚአብሔርም አለ ነው የሚለው። 25ን ተመልከት እግዚአብሔር አየ ነው የሚለው ነጠላ ነው። እና ያ ራሱ እግዚአብሔር ምን አለ? ሰውን በመልካችን በአምሳላችን እንፍጠር አለ ነው። እና የትኛው እግዚአብሔር ነው? ስንት እግዚአብሔር ነው ያለው? አንድ እግዚአብሔር። አንዱ እግዚአብሔር ለማን ነው እንፍጠር እያለ የሚናገረው ነው ጥያቄው። እግዚአብሔር ምን ማለት ነው? እግዚአብሔር ቃሉ ኦኬ እግዚአብሔር የሚለውን ቃል የዕብራይስጡን እንተውና ጋድ ይላል። የአማርኛውን እንተውና እሺ ጋድ ይለዋል በእንግሊዘኛ። ዕብራይስጡን እንውሰድና ኤሎሂም ይለዋል። እሺ ኤሎሂም እሺ እንውሰድሽ። ኤሎሂም የሚለው ቃል ሁለት አይነት ትርጓሜ ያለው አማልክት ማለት ነው። አምላክ አማልክት ነው። አማልክት ማለት ነው እኮ ለምሳሌ በረሺት ባራ ኤሎሂም የትኻ ሸማይም ወየትኻ ሬትስ ይላል ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ኤሎሂም ባራ ይላል ሰማይና ምድርን ፈጠረ ይላል። እና ያ ማለት አማልክት ነው ሰማይና ምድርን የፈጠሩት ወይስ አምላክ ነው ሰማይና ምድርን የፈጠረው? አማልክት የቁጥር ብዝሃነቱንና ፈጠረ የሚለው ደግሞ አንድነቱን ያሳያል። አይ ቲንክ ግልጽ ነው እዚህ ላይ። አይ እንደዛ አይደለም። ኤሎሂም የሚለው ቃል ለአንድ ነጠላ ማንነትም ይገባል። ለምሳሌ ተመልክተህ ከሆነ ሙሴ ኤሎሂም ተብሏል አይደል? ተብሏል። ሙሴ ከአንድ በላይ ማንነት ነው እንዴ? ወይስ አንድ ማንነትና አንድ ምንነት ነው? ሙሴ አንድ ማንነት ነው፣ ግን ማንነቱ ተሰጥቶት ነው እኮ። አይ ነው ተሰጥቶትማ፣ ትክክል። እሱ ጋር ችግር የለብኝም። ግን ኤሎሂም ሲባል ሙሴ አንድ ማንነት አንድ ምንነት ነው አይደለ? ከአንድ በላይ አይደለም። ኦኬ። ስለዚህ ኤሎሂም የሚለው ቃል ከአንድ በላይ ላልሆነ ኢንቲቲ ይገባል ማለት ነው። አገባቡ ግን አለው ነው። አሁን እኔ እኮ እያልኩ ያለው አገባብ አለው ነው። ኤሎሂም ይገባል እኮ ግን የሙሴ ኤሎሂም አገባብ የገባበት አሁን ስንመለከት በፈርዖን ላይ ነው አይደል? በግብጽ ንጉስ ላይ ነው አምላክ አድርጌ ያለው ያለው አይደል? አዎ። ግን ቃሉ ሲምፕሊ አምላክ ለማለት ይውላል። ሲምፕሊ ቀለል አድርገህ ስታየው ኤሎሂም ማለት አምላክ በሚል ይመጣል። ቀለል አድርገህ ስታየው ማለት ነው አይደለ? ስለዚህ አምላክ አድርጌ ያለው ማለትም ኤሎሂም አድርጌ ያለው ያለበት አውድ አለው ማለት ነው። እኔ አሁን ኤሎሂምን ኖርማል በሶስት መንገድ እንረዳዋለን። ለአንድ እንወስደዋለን፣ ለብዝሃነት ላለው ቁጥር እንወስደዋለን፣ አስገኝ ለሚለውም እንወስደዋለን። እንደው እስቲ ባይብል ላይ ኤሎሂም የሚለው ቃል አንተ እንደምትለው ለአንድ ኢንቲቲ ሁሉ ብዝሃነትን ያሳየበት የምንነት ሳይሆን የማንነት ብዝሃነትን ያሳየበት አንድ ጥቅስ ይኖራል? የምንነት አይደለም፣ የምንነት ብዝሃነት ብዙ አለ። ግሪከኛው ላይ ትርጉም አሁን አላገኝም ነው እንጂ በማገኝበት ሰዓት አሳያለሁ። በተለይ የሙሴ አምስቱ መጽሐፍቶች እኮ ግሪከኛው ምን የሚለው ነው የፈለከው? ሰብቲዩጀንት መክፈት እንችላለን። ግሪከኛው ዲክሽነሪ አለው አይደል? የባይብል ዲክሽነሪ ምን የሚለውን ቃል ነው የፈለከው አንተ? ኤሎሂም የሚለው ላይ ለምሳሌ የሙሴ መጽሐፍት ላይ ስንመለከተው እሺ ኤሎሂም ዕብራይስጥኛው ኤሎሂም የሚለው እሺ ኤሎሂም የሚለው የሙሴ መጽሐፍት ላይ ስንመለከተው አብዛኛውን ሙሴ ከጻፋቸው ጽሁፎች ውስጥ ኤሎሂም አማልክት ነው የሚለው ዲክሽነሪ፣ የባይብል ዲክሽነሪ ማለት ነው። በሁለቱም ይገባል ብሎ ነው የሚያስቀምጠው ኤሎሂም የሚለውን ቃል። ስትሮንግ ነበር ከሁለት በላይ ትርጉም ይሰጠዋል። ዲክሽነሪ 43:30 መመልከት ትችላለህ። ወይም ደግሞ ኒው አድቨንት ላይ ራሱ ያስቀምጠዋል። ኤሎሂም የሚለው ቃል ፕሉራል ነው። እሱ ጋር እኮ ጥርጥር የለንም። ብዙ አይነት ፕሉራል ስላለ ማለት ነው። ኦኬ ኤሎሂም የሚለውን ቃል ማለት ነው። ለምሳሌ ዘፍጥረት ምዕራፍ 28 ቁጥር 12 ላይ ኤሎሂም የሚለውን ቃል ታገኘዋለህ ከአማልክት ጋር በተገናኘ ማለት ነው። ስለዚህ ከዛ አንፃር አሁን ይሄ አውዱ ወደ ብዝሃነት አካል ወዳለው ነገር ይወስደናል ነው። አሁን ለምሳሌ ኤሎሂም ሰውን በመልካችንና በአምሳላችን እንስራ አለ ማለት ብዝሃነት ወዳለው አካል ይወስደናል። ኤሎሂም አድርጌ ያለው ማለት ደግሞ ይኸውልህ አንዴ ስሙኝ። ኤሎሂም አድርጌ ያለው ማለት ደግሞ
አምላክ በሚለው ያስወስደናል ማለት ነው። ከአውዱ አንጻር ስንሄድ ስቲል ሌላ ቋንቋዎች አይደለም አማርኛ እንኳን በአውድ ነው የምንፈታው አይደል? የሆነ ርዕሳዊ የሆነ አንቀጽ ላይ የተሰጠን አማርኛ ቃል ካለና ኖርማል አማርኛ ቃል ምን ተረጉም አማርኛ ትምህርት ላይ ሁላችን ተምረናል። በአውድ ነው የምንተረጉም። ስለዚህ እዚህ ጋር ኤሎሂም አምላክ ወይም ያህዌ የሚለው ማለት ነው ሰውን በመልካችን በምሳሌያችን እንስራ አለ ማለት አማልክት ይሆናል ማለት ነው። እዚህ ጋር ኤሎሂም የሚለው ከዛም ሙሴ ጋር ሄደ ደግሞ ስለዚህ አማልክት ናቸው ሰውን የፈጠሩት ብለህ ታምናለህ አንተ? አማልክት ሰውን በመልካችን ሰውን የፈጠሩት እንስራ አሉ ቃሉ ሚለው ነው። አማልክቶች ለማን ነው እንስራ ያሉት? ኤሎሂም አማልክት ያልኩ ማለት ነው። አሁን ለምሳሌ አባት ልጅና መንፈስ ቅዱስ ማለት ነው። እንደዚህ ይላል። ይኸው ቬዩሜር አርብን ቀን ወይ በቅዳሜ ማስከተል ይገባል ወይ ደግሞ ብቻዋን መጾሙ አግባብ አይደለም። ቀዳ ካሌለብን በቀር ማለት ነው። ቀዳ ካለብን ግን ችግር የለውም። ለምሳሌ የሶስት ቀን ቀዳ ነው ያለብኝና ያንን ሌላ ቀን ቀዳ ማውጣት ብቻ ከሆነ ሌላ ቀን አውጭ። ኦኬ እሺ፣ ሌላ ጥያቄ አለኝ። ሌላው ደግሞ እኔ ሙስሊምቴ ነኝ፣ ቤተሰቦቼ ክርስቲያን ናቸው። ለምሳሌ አያት ሞታለች ወይንም ደግሞ እንደዚህ አሁን ቤተሰቦቼ በሚሞቱበት ሰዓት እኔ ቀብር እነሱ አሁን በክርስትና መቃብር ትሄዳለ፣ ወንድም ሴትም አንድ ላይ ይሄዳል ለመቅበር ማለት ነው። አሁን ለምሳሌ ያንን መሄድ አልሄድም እቀራለሁ ወይስ እንዴት ነው? ቤታቸው ሄደሽ እንትን በይ። ከዛ ውጭ ግን ሄደሽ እንትን እንዳትይ፣ እንደዛ አይደረግም። ለቅሶ ላይ ሰው በመሆኑበት አዎ ለቅሶ መሄዱ ችግር የለውም እንዳልኩሽ ማለት ነው። ነገር ግን እዛ እንትን አትሄጂ፣ እነሱ ጋር አትሄጂ፣ ቀብር ቦታ አትሄጂ፣ አይኬድም እንደዛ። እነሱ ሲሄዱን ይቀራሉ ማለት ነው። አዎ አይደለም የክርስቲያንን የሙስሊምን ራሱ አስመልክቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴት ልጆች ቀብር እንዳይዘይሩ ከልክለዋል አይደለም። እና መክሩህ ነው የተጠላ ነው። እና ለዓነ አላሁ ዘዋራቲል ቁቡር ተብሏል። አላህ ሱብሓነሁ ወተዓላ እነዛ ቀብርን አብዝተው የሚዘይረው ሴቶችን ረግሟቸዋል ተብሏል። ስለዚህ ከዛ አንፃር ያ የተወደደ ተግባር አይደለም። እሺ ጀዛከላህ። እና የቀደሙ ሐሳብ ላይ እንቀጥልና ይኸው እዚህ ጋር የምትመለከቱት የጄኔሲስ ማብራሪያ ኮሜንተሪ ነው። በዌስተርማን የሱ ኮሜንተሪ ነውና ምን ብለው ነው የሚያስቀምጠው እዚህ ጋር ኢን ፌቨር ኦፍ ኤፕሉራል ኦፍ ዴሊብሬሽን አለ ኢን 1:26 አይታችኋል። ዘፍጥረት ምዕራፍ 1 ቁጥር 26 ፌቨረብል የሆነው ማብራሪያ ብዙ ማብራሪያዎችን ካስቀመጠ በኋላ ፌቨረብል ወይም ደግሞ ትክክለኛው ማብራሪያ ፕሉራል ኦፍ ዴሊብሬሽን ነው ብሎ ነው ያስቀመጠው። እና ፕሉራል ኦፍ ዴሊብሬሽን the idea of the heavenly courts heavenly court ተብለው ይጠራሉ። heavenly court ተብለው የሚጠሩት ከአምላክ ጋር ያሉ እነዛ መላእክቶች ናቸው። እና ምን አደረገ ማለት ነው? may well be in the background, however it is not necessary for the explanation and people not have to intend into be so አለ። እና the plural of deliberation is the coherative in an interest insufficient explanation አለ። አይታችኋል። plural of deliberation የሚለው ዘፍጥረት ምዕራፍ 1 ቁጥር 26 ላይ sufficient የሆነ ኤክስፕላኔሽን ነው። በውክልና እየተናገረ ነው። ውክል ነው ማለት ሰፊሸንት የሆነ ኤክስፕላኔሽን ነው ብለው ነው ያስቀመጡት። ኡስታዝ ተውቶ ሚዩት አታርጓቸው። ችግር ያው ይሄንን እንትን ብለው ስለሚመጡ ችግር የለውም። እንግዲህ ክርስቲያኖች ገብታችሁ እንትን ማለት ትችላላችሁ። ለዛ ነው እኔ ነኝ ፈትቼ የነበረው ማለት ነው። ሌሎች ማስረጃዎችም አሁን ለምሳሌ ኮሜንተሪ the holy bible ኮሜንተሪ መመልከት ትችላላችሁ። እዚህ ጋር the new oxford anointed bible መመልከት ትችላላችሁ። እነ ሮናልድ መመልከት ትችላላችሁ። ይሄ ሮናልድ ሄንድል በጣም ትልቅ ምሁር ነው። ይሄንን መመልከት ትችላላችሁ ምናምን ማለት ነው። ምንድነው እዚህ ጋር እንደዚህ መጣ? እሺ ፎቶ ስለሆነ ነው። እና ይሄንን መመልከት ትችላላችሁ። እነዚህን ለኮሪንቲያንስ ስተዲ ባይብል መመልከት ትችላላችሁ። the jewish study bible መመልከት ትችላላችሁ። ብቻ እስከ ጥግ ድረስ ማስታጠቅ ይቻላል። በእነዚህ ሁሉ መሰረት ዘፍጥረት ምዕራፍ 1 ቁጥር 26 ለአምላክ ስላሴነት ወይም አምላክ ከአንድ በላይ ነው ወይም አምላክ በመለኮት አንድ በምንነት አንድ በማንነት ደግሞ ሶስት ነው ለሚለው ማሳያ ሊሆን አይችልም። ያንን እኛ በደንብ ገልጸን እናስቀምጣለን ማለት ነው።
ሌላ ጥያቄ ያላችሁ ሰዎች ካላችሁ ግቡ። በቃ ቪዲዮን እንዴት ነው ማጠፋው? እሺ ጥያቄ ያለ ሰው ካለ አስገቡ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።